18 ላይ እንደዚህ ይላል። በደንብ ስሙኝ። ሰሙኝ ሰዎች አንድ ቁጥር ጻፉልኝ። መጻፍ የምትችሉ ሰዎች ብቻ ማለት ነው። ኤፌሶን 5:18 እንደዚህ ይላል። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይላል። ይህ መንፈስ ሙላት ማለት በቃ እየተሞላን እየፈሰሰ እየተሞላን እየፈሰሰ የሚያልቅ መንፈስ የለንም እኛ። መንፈስ ይሙላብን እንጂ ማለት ምን ማለት ነው? ለመንፈስ ቅዱስ ውስጣችን ላለው መንፈስ ራስን ማስገዛት ነው። ውስጣችን ላለው መንፈስ ራሳችንን ማስገዛት ነው። በእኛ ህይወት ውስጥ በሙላት እንዲገለጥ ማድረግ ነው። መንፈስ ቅዱስ ውስጣችን አለ። መንፈስ ቅዱስ ውስጣችን አለ። መንፈስ ቅዱስ ውስጣችን አለ። መንፈስ ቅዱስ ውስጣችን አለ። ይሄ መንፈስ እኛን እንዲቆጣጠር ራሳችንን ለሱ ሰሚት ማድረግ ነው። መንፈስ ቅዱስ ተለምኖ የሚመጣ አይደለም። መንፈስ ቅዱስ አንድ የታወቀ ሰው የመገኘቱ ምልክት አይደለም። መንፈስ ቅዱስ ነው እንጂ ያንን ሰው የሚጠቀመው ማንም ሰው መንፈስ ቅዱስን እንደወደደ ሌሎች መናፍስቶችን እንደሚጠቀም የሚጠቀመው አይደለም። መንፈስ ቅዱስ አምላክ ነው። ወልድን ተክቶ የመጣ ነው። ስለዚህ መንፈስ ቅዱስ የሚሰጥ ነው። መንፈስ ቅዱስ ፐርሰን ነው፣ ኃይል አይደለም። መንፈስ ቅዱስ ብላቴና አይደለም። መንፈስ ቅዱስ የሆነ ፈሳሽ አይደለም። መንፈስ ቅዱስ የሆነ የሚያልቅ አይደለም። ፐርሰን ነው፣ እኛ ውስጥ አለ። ስለዚህ ተሞሉ ሲባል የሆነ እየተሞላን የሚጎድል ነገር አይደለም። እኛንን ከሱ ህልውና ከሱ ቁጥጥር ውጭ የምንሆነው ብዙ ጊዜ። ስለዚህ ወደዛ መመለስ ነው ማለት ነው። ሙላት ማለት ማስገዛት ማለት ነው። ያው ታውቃላችሁ የደህንነትን ስራ በመስራት ኢየሱስ ክርስቶስ ምንድነው? መካከለኛ ነው አይደለ? ኢየሱስ መካከለኛ ነው። የደህንነት ስራን በመስራት መንፈስ ቅዱስ ደግሞ ኢየሱስን ተክቶ በመገኘት በኢየሱስ ክርስቶስ ስራ መንፈስ ቅዱስ ነው ወደ አብ የሚያቀርበን፣ ወደ ወልድ የሚያቀርበን። እኔ ኢየሱስን አላየሁትም፣ እኔ ኢየሱስን አላገኘሁትም። መንፈስ ቅዱስ ነው ወደ ኢየሱስ ያመጣኝ፣ ዓይኔን የከፈተልኝ፣ ኢየሱስ ጌታ ነው ያስባለኝ መንፈስ ቅዱስ ነው። ስለዚህ እያንዳንዳችሁ ምን ብላችሁ መጸለይ እንኳን እንደሚገባችሁ አታውቁም። እሱ ነው በማይነገር መቃተት የሚቃተተው፣ የማይደክመው ብርቱ የሆነው አንበሳ የሆነው። ክብር ለኢየሱስ ይሁን። ወደ ጸሎት እንኳን ልባችንን ያዘነበለው መንፈስ ቅዱስ ነው። ወደዚህ ቤት የሚያነቃንና የሚያመጣን መንፈስ ቅዱስ ነው። የሚያንቀሳቅሰን መንፈስ ቅዱስ ነው። ያለ መንፈስ ቅዱስ ሙት ነን እኛ። ያለ መንፈስ ቅዱስ መንቀሳቀስ አንችልም። አንዳንድ ጊዜ ልባሞች የሆንን ነው የሚመስለን። አንዳንድ ጊዜ እኛ ከሌሎች ይልቅ የተሻለን አስተማሪዎች፣ ከሌሎች ሰዎች ይልቅ የተሻለን ሰባኪዎች፣ ከሌሎች ሰዎች ይልቅ የተሻለን ዲሲፕሊን እንዲሆንን፣ ከሌሎች ሰዎች ሁሉ ይልቅ የተሻለን ጸላዮች እንደሆንን ሊሰማን ይችላል። ግን አይደለም። ሚስጥሩ ማን እንደሆነ ታውቃላችሁ? መንፈስ ቅዱስ ይባላል። ዛሬ ክብርን እንሰጠዋለን። ዛሬ እውቅና እንሰጠዋለን። በነገራችን ላይ በየዕለቱ ስለ መንፈስ ቅዱስ ብናወራ ህይወታችን ከፍ ይላል። በየዕለቱ መንፈስ ቅዱስ መንፈስ ቅዱስ ብንል
ህይወታችን እየጨመረ ይመጣል። ዛሬ እሱ ይምራችሁ። ዛሬ እሱ ያስወጣችሁ። ዛሬ እሱ ያስገባችሁ። እሱን እንካበሉት። ፐርሰን ነዋ። እሱ ኢየሱስን ተክቶ በሚከረፋ በሚቀረና ዓለም ላይ ይኸው 21 ክፍለ ዘመን ውስጥ ያለ ትላንትና ሳወራ ነበር ከዛ ሰው ጋራ ምን ይላል የእግዚአብሔር ቃል? በዮሴፍ ላይ የእግዚአብሔር መንፈስ ነበረበትና ልዩ የሆነ የአማልክት መንፈስ አለበት ተባለ። ታውቃላችሁ፣ ግብፅ ውስጥ ግብፅ ዓለምን በምትገዛበት ጊዜ የግብፅ አምላክ ዓለምን በሚቆጣጠርበት በዚያን ጊዜ የግብፅ አምላክ ዓለምን በሚገዛበት በዚያን ጊዜ በዮሴፍ ላይ ግን የአማልክት መንፈስ የተባለ ልዩ መንፈስ። እኛን ከሌሎች ሰዎች እኮ ልዩ የሚያደርገን መንፈስ ቅዱስ ውስጣችን ስላለ ነው። ሌሎች ውስጥ ያለው ጨለማ ነው። ሌሎች ውስጥ ያለው መንፈስ ጮሆ የሚወጣ ነው። አንቺ ውስጥ ያለው ግን ልዩ የሆነ የአማልክት መንፈስ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። ልዩ መንፈስ ዳንኤል ላይ ልዩ መንፈስ፣ ዳዊት ላይ ልዩ መንፈስ፣ ነቢያት ላይ ልዩ መንፈስ፣ ልዩ መንፈስ፣ ልዩ መንፈስ። ይሄ መንፈስ ይገለጥ በሕይወታችሁ። ይሄ መንፈስ በሕይወታችሁ ውስጥ ይስራ። ለዚህ መንፈስ ራሳችንን እናስገዛለን። ክብር ለአምላካችን እግዚአብሔር ይሁን። ሃሌሉያ። እንደዚህ እያልን እንጸልያለን። መንፈስ ቅዱስ 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 መንፈስ ቅዱስ። ክብር ለአምላካችን እግዚአብሔር ይሁን። ለዚህ ጌታ ክብርን እንሰጠዋለን። ለዚህ ጌታ አምልኮን እንሰጠዋለን። ለዚህ ጌታ አክብሮታችንን እንሰጠዋለን። ይሄ ጌታ በመካከላችን አለ። ምንም አይነት ጸሎት ከመጸለያችን በፊት አንደበቶቻችሁን ክፈቱና ለጥቂት ደቂቃ መንፈስ ቅዱስ በሉ። አቴንሽናችሁን ኮሜንት ላይ አታድርጉ። አቴንሽናችሁን በሚሰርቅ ነገር ላይ አትሆኑ። ዩ ሃቭ ቱ ቢ ሴንሲቲቭ ፎር ዘ ሆሊ ስፒሪት። አይናችንን እንኳን ጨፍነን እኮ አይሆንም። ልባችን ልክ የሆነ ቁጥጥር የሌለው ነው የሚሆንብን። መቆጣጠር የማንችለው ነው የሚሆንብን። እናንተ መንፈሳችሁን ተቆጣጥራችሁ ለመንፈስ ቅዱስ ራሳችሁን አስገዝታችሁ መጥራት ህይወታችሁ ላይ እንዲሰራ ካልፈቀዳችሁ በቀር ማን ነው? አሹ ኔትወርክ እኮ ነው የሚያስቸግርህ እያስወጣ፣ እኔ አይደለሁም። እሺ፣ ወይ ስዊች ኦፍ አርግና ተመልሰ ግባ። ሞባይልን ስዊች ኦፍ አርገ ኢንተርኔትን አስተካከል። ከዛ በተረፈ ሌላ ችግር የለም እዚህ። እሺ፣ ተባረክልኝ። ጌታ ኢየሱስ ይባርክ። የሚያስወጣ ኔትወርክ ነው እንጂ እኛ እያስገባንህ ነበረ። ተባረክልኝ። ጌታ ኢየሱስ ይባርክ። ክብር ለአምላካችን ለእግዚአብሔር ይሁን። እንጸልያለን። ለጌታ ክብርን እንሰጣለን። ይሄ ታላቅ አምላክ በመካከላችን አለ። አሁን ጸሎት፣ እስቲ ወደ ጸሎት እንግባ። ፕላትፎርሙ በባህሪው በጣም አስቸጋሪ ነው። በቃ የምታዩት ነገር የምትሰሙት ነገር ሁሉ አቴንሽናችሁን ይሰርቃል። መንፈሳችሁን መቆጣጠር አትችሉም። የእግዚአብሔር ቃል እንደዚህ ይላል፣ መንፈሱን የሚገዛ ሰው ከተማን ከሚገዛ ሰው ይበልጣል ይላል። ከተማን ከሚገዛ ሰው ይልቅ ይበልጣል ይላል። ስለዚህ ጥያቄዎች አሉ፣ ልባችን የሚሰብሩ ነገሮች አሉ፣ መጥፎ መርዶች አሉ። በቃ ቶሎ ብለን እርም እንደሚያወጣ ሰው ወደ እግዚአብሔር ቀርበን ብለን የባሰውኑ ከእግዚአብሔር ጋር ተጣልተን እንድንወጣ የሚያደርጉ የሚያነሳሱን ነገሮች አሉ። እነዚህን ሁሉ ተቆጣጥረን መንፈሳችንን ተቆጣጥረን በእግዚአብሔር ፊት ራሳችንን በማስገዛት ወደ እግዚአብሔር እንቀርባለን። አንዳንድ ጊዜ ባልና ሚስት እንደሚጨቃጨቅ ከእግዚአብሔር ጋር አንጨቃጨቅም፣ አንጣላም። ቶሎ ብለን የሆነ
ለሱ ያልተገባ ቃል ተናግረን ጀርባ ሰተን ይህን እንደዚህ የሚያስደርገን ሰይጣን ነው። ጀርባ ሰተን እንድንሄድ ነው የሚያደርገን ቶሎ ብሎ ማለት ነው። ስለዚህ በዚህ አምላክ ፊት ክብርን እየሰጠን እንጸልያለን። ታላቅ ጌታ፣ ገናና ጌታ፣ ሕያው ጌታ ስላለ እስቲ ሁላችንም እንደ አንድ ሰው ሆነን በእግዚአብሔር ፊት ወገኖቼ ሆይ እንዲህ እያልን እንጸልያለን። እግዚአብሔር አምላኬ ሆይ ክብርህን፣ ኃይልህን፣ ጣትህን፣ እጅህን ስላሳየኝ አመሰግናለሁ። ከኔ ጋር ስላለ አመሰግናለሁ። በመውጣት መግባቴ ስለጠበቅከኝ አመሰግናለሁ። ቸርነትህን ድንቅ አድርገህ ስለገለጥክልኝ አመሰግናለሁ። ያንተ ርኅራሄ በሕይወቴ ስላልጎደለ አመሰግናለሁ። ሃሌሉያ፣ ስሜ ይባረክ። ሃሌሉያ፣ ስሜ ይባረክ። ሃሌሉያ፣ ማደሪያ ይባረክ። ሃሌሉያ፣ መንግስት ይባረክ። አመሰግናለሁ፣ አመሰግናለሁ። መንፈስ ቅዱስ ወይ ሁላችሁም ጥሩ፣ ሁላችሁም ጥሩ፣ ሁላችሁም ጥሩት። መንፈስ ቅዱስ የሚለውን ቃል ካፋችሁ አውጡ። ቅዱስ መንፈስ ማለት መንፈስ ቅዱስ ማለት የተለየ መንፈስ ማለት ነው። ሃሌሉያ። በምድር ላይ ካሉ ከወደቁ መናፍስቶች፣ ከርኩሳን መናፍስቶች የተለየ መንፈስ፣ የተለየ መንፈስ፣ የተለየ መንፈስ ማለት ነው። ልዩ መንፈስ ነው። ልዩ መንፈስ፣ ልዩ መንፈስ፣ ልዩ መንፈስ፣ የተለየ መንፈስ። መንፈስ ቅዱስ አመሰግንሃለሁ፣ አከብርሃለሁ፣ ከፍ ከፍ አረጋለሁ። እሱ ሁለንተናችንን ሲቆጣጠር መረጋጋት እንጀምራለን። ሰከን ማለት እንጀምራለን። ጭምት እንላለን። የውስጥ ሰላማችን የበዛ ይሆናል። ደስታችን የበዛ ይሆናል። ፍቅራችን የበዛ ይሆናል። ትዕግስታችን የበዛ ይሆናል። ቸርነታችን፣ በጎነታችን። ሰውን ከሰው ልዩ የሚያደርገው መንፈስ ቅዱስ ነው። አንድን ሰው ከአንድ ሰው ልዩ የሚያደርገው፣ አንድን ሰው ከአንድ ሰው የተለየ የሚያደርገው መንፈስ ቅዱስ ነው። ተረጋጉ። ከእሱ ጋር ጨርሶ ይኸውላችሁ የንግግር ብዛት፣ የሰው ቃላት፣ ስብከት፣ ትምህርት የሆነ ነገር የሆነ በእግዚአብሔር ፊት የምንሰራው ምንድነው አክሮባት ነገሮችን አይቀይርም። እርግጥ ብለን ጭመት ብለን ወደ እግዚአብሔር ስንቀርብ ህልውናው በህይወታችን በኃይል ይሰራል። መንፈስ ቅዱስ አለ። ሄሉ መንፈስ ቅዱስ አለ። ፂ መንፈስ ቅዱስ አለ። አስኒ መንፈስ ቅዱስ አለ። አሹ መንፈስ ቅዱስ አለ። ብሪቱ መንፈስ ቅዱስ አለ። እታች ያላችሁ ሰዎች እንድሪያስ መንፈስ ቅዱስ አለ። መንፈስ ቅዱስ እኮ ነው ስትወጣ የሚመራ። ስትሄድ መጽሐፍ ቅዱስ እንደዚህ ይላል፣ ስትተኛ ይጠብቅሃል፣ ስትነሳ ያነጋግርሃል፣ ስትሄድ ደግሞ ይመራሃል ይላል። የእግዚአብሔርን ሕግ በተመለከተ መንፈስ ቅዱስም ልክ እንደዚሁ ነው። ስትተኛ የሚጠብቅህ፣ ስትነሳ የሚያነጋግርህ፣ ስትሄድ ደግሞ የሚመራ። መንፈስ ቅዱስ ይውላችሁ፣ እዚህ መምጣት ጋራንቲ አይደለም። እዚህ የሆነ ጸሎት ርዕስ መስጠት ጋራንቲ አይደለም። እዚህ ገስ ላይ መምጣት ጋራንቲ አይደለም። ጋራንቲ የሚሆነው መንፈስ ቅዱስ አለ ብላችሁ ሁለንተናችሁን ለሱ አስገዝታችሁ በኃይል ከውስጥ ከመንፈሳችሁ ልክ ውስጡ በኃይል እንደተራበ ሰው፣ በኃይል እንደተጠማ ሰው ስትጮሁ ስትጣሩ፣ ያ ነው በሕይወታችሁ ልዩነት የሚያመጣው። መንፈስ ቅዱስ ሆይ በላችሁ ጸልዩ። መንፈስ ቅዱስ ሆይ ይህንን ስፍራ ተቆጣጠር፣ ኃይል ይውረድ። ይሁላችሁ በቀደም ስለ ካትሪን ኩልማን ፓስተር ታሪኩ እሸቱ የጻፈውን ነገር ማነው ሲሰብክ የተናገረውን ነገር ዩቱብ ላይ በጣም ልቤን ነክቶኝ ጭኛለሁ። 2 ዓመት ሙሉ ጉባኤ ላይ በምታገልበት ጊዜ ባለትዳር የሆነውን አንድ ሴት ባለትዳር የሆነችውን አንድ ሴት ባለትዳር የሆነውን አንድ ወንድ አይታ በቃ አይኗን ጣለችበትና ኢሚዲየትሊ ከጉባኤ ነው ብድግ አድርጋው ይዛው ሄደችውና የሰው ሚስት የሰውን ባል ይዛ ሄዳ ቆየች። 2 ዓመት አሳለፈች። ከዛ ተመለሰችና እግዚአብሔር አምላኬ ወይ
አንድ ጊዜ አስበኛለች። አንድ ጊዜ ቸርነት አድርግልኝ እባክህን ስትል እግዚአብሔርም እንደዚህ አለ፣ የሰውን ባል መልሽና ከዚያ በኋላ ቸርነቴን እቀጥላለሁ አላት። ከዚያ በኋላ ምንድን ነው ያደረገችው? መለሰች። ኢሚዲየትሊ ሪስፖንድ አደረገች። ኢሚዲየትሊ ወዲያውኑ ታዘዘችና ነገ ከነገ ወዲያ አላለችም። ጥቅስ አልፈለገችም። ወዲያውኑ ስትመለስ ማይ ጋድ ወዲያውኑ ስትመለስ ምን እንዳደረገ ታውቃላችሁ? እሷ አገልግሎቷ እጥፍ ድርብ ሆነ። እሷ በገባችበት በምትኖርበት ትልቅ አፓርታማ፣ አንድ ትልቅ ሆቴል ስትገባ ራሱ በትልቅ አፓርታማ ላይ የመጨረሻ ወለል ላይ ከላይ ያለው የመጨረሻ ወለል ላይ እሷ ካለች ሪሴፕሽን ክፍል ላይ የሚገቡ እጃቸውን የሚታጠቡ ሰዎች ላይ የእግዚአብሔር መንፈስ ይወርድ ነበር አለ። ሃሌሉያ! የእግዚአብሔር መንፈስ ይወርድ፣ ያለችበት ቦታ ሁሉ መንፈስ ይጮህ ነበር አለ። አያረግም ሄሉዬ፣ አያረግም ጽ፣ አያረግም አስናቅዬ፣ አያረግም አሹዬ፣ አያረግም ብርቱዬ፣ ያረጋል። ይሄ መንፈስ የእኛም አምላክ ነው። ይሄ መንፈስ ቅዱስ ያንቺም አምላክ ነው። የጸሎት መልስ ማን እንደሆነ ታውቃላችሁ? መንፈስ ቅዱስ ነው። መንፈስ ቅዱስ መጣ ማለት በሕይወታችሁ የማይሰራው ስራ የለም። ይመራችኋል። አይናችሁ ከፍቶ ያሳያችኋል። እያንዳንዱ የሚሆነውን ሚስጥር ይገልጥላችኋል። እንዴ ሶስተኛ አይን የሚባለው እኮ የዚህ ዓለም አምላክ ለተከታዮቹ የሚሰጠው እኮ እያንዳንዱን ኢንፎርሜሽን ነው የሚነግራቸው። ከ3 ቀን በኋላ የሚሆነውን ነገር እያንዳንዱን እኮ ነው የሚያሳውቃቸው። የጌታ መንፈስስ አሴ ብላይ እንዳንመላለስም፣ እንደማያይ ሰው አንመላለስም፣ እንደማይሰማ ሰው አንመላለስም፣ ሴንስ እንደማያደርግ ሰው አንመላለስም። እሱ ነው ህይወታችን የሚነካው። መጽሐፍ ቅዱስ እንደዚህ ይላል፣ መንፈሴን በስጋ ለባሽ ሁሉ ላይ ምን አደርጋለሁ? አፈሳለሁ። ታዲያ መንፈስ ቅዱስን ለመቀበል ምን መሆን ነው የሚያስፈልገው? ስጋ መልበስ ብቻ ነው። ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ ያለ። ኦ እጃችሁ ላይ ፈውስ ይሆናል። እግራችሁ ላይ ፈውስ ይሆናል። የገባችሁበት ኮቴ ፈውስ። ስልክ ስታወሩ በእናንተ ላይ ያለው የእግዚአብሔር መንፈስ በስልክ ይተላለፋል። ኢየሱስ ጌታ ነው። አይታችኋል? እነዛ የክርስቶስ ተቃዋሚ እኛ ሰፈር አሉና ሱቃቸው ስንሄድ በቃ በድግምት በመተት ምናምን በዕጣን ያውዳሉ ያንን ሱቅ። ልክ ስትሄዱ ጠቅ ነው የሚያደርገው፣ ፍላጻ ይገባባችኋል። ፍላጻ ጭንቅላታችሁን ይወጋል። ደጋግሜ በጣም ብዙ ጊዜ ነው በህይወት የሆነው። ፍላጻ ይወረወራል። በቃ ጠቅ ያደርጋችኋል። አያችሁ፣ በጌታ ስለሆናችሁ እኮ ነው ፍላጻ የተወረወረው። በጌታ ባትሆኑ ኑሮ እንዳለ ይማርካችኋል እንጂ ፍላጻ አይሆንባችሁም። ፍላጻ መሆኑ የእግዚአብሔርን አብሮነት ከአንቺ ጋር መሆኑን ነው የሚያመለክተው እኮ። የሆነ ፍላጻ ጠቅ ሲያደርጋችሁ እኮ የእግዚአብሔርን አብሮነት ነው። እናንተ ፍላጻ ወጋኝ ትላላችሁ። ኖ፣ የእግዚአብሔር መንፈስ እኮ ከአንቺ ጋር መሆኑን ነው እኮ የሚያመለክተው። አንቺ ፍላጻ ወጋኝ ትያለሽ። አናቴን የሚሉ ሰዎችን አላያችሁም? ወጋኝ የሚሉ ሰዎች የእግዚአብሔርን አብሮነት እኮ ነው የሚያሳየው። ካለበለዚያስ ከእሱ ወገን ብትሆኑ እንዳለ ነው ለእንተናችሁ የሚቆጣጠረው። ማን ይከለክለዋል? ይገባባችኋል። ከሱ ገዝታችሁ በምትበሉት ምግብ፣ ከሱ ገዝታችሁ በምትጠጡት መጠጥ ሁሉ ይገባባችኋል እኮ። ባሪያ የሚያደርግ መንፈስ ሱቅ ውስጥ የሚሰራ። ስልክ ስታወሩ አንዳንዴ ይሆናል። በመንገድ ላይ ስታልፉ አንድ የሆነ ቄሳ ውስጥ ከሆነ የሆነ ነገር ታያላችሁ። አንቺ ላይ ግን የእግዚአብሔር መንፈስ አለ። አንተ ላይ ግን የእግዚአብሔር መንፈስ አለ። በእኔ ላይ የእግዚአብሔር መንፈስ አለ። በአንቺ ላይ የእግዚአብሔር መንፈስ አለ። በአንተ ላይ የእግዚአብሔር መንፈስ አለ። ሆሊ ስፒሪት፣ የተለየ መንፈስ። ሃሌሉያ! እኔ የቤት በመንፈስ ቅዱስ ይታወድ። ገና ሰው ሲገባ እሳት ይንካው። ገና ሲገባ ገና ዝም ብሎ ተገብቶ የሚወጣበት ቤት አይሁን። አጋንንት ይውጣ።
በሽተኞች ይፈወሱ። ጭንቀት ያለባቸው ሰዎች ካሉባቸው ከማንኛውም ጭንቀት ነፃ ይውጡ። ግራ የተጋቡ ሰዎች መፍትሄ ያገኙ። ልክ ስክሮል ሲያደርጉ መንፈስ ቅዱስ ስክሮል ሲያደርጉ በእጃቸው ተች ሲያደርጉ መንፈስ ቅዱስ ተች ያርጋቸው። ሃሌሉያ! ኢየሱስ የኔ አባት፣ ሃሌሉያ! ኢየሱስ የኔ አባት፣ ሃሌሉያ! ኢየሱስ የኔ አባት፣ ሃሌሉያ! ኢየሱስ የኔ ክብር፣ የኔ ግርማ፣ ሃሌሉያ! መንፈስ ቅዱስ ያላንተ ምን አለኝ እኔ? ያላንተ ምን አለኝ እኔ? በዚህ ምድር ላይ አንተ እኮ ነህ። በዚህ ምድር ላይ ቅርሴ፣ ውርሴ፣ ሀብቴ፣ ንብረቴ አንተ እኮ ነህ። ሃሌሉያ! መንፈስ ቅዱስ ካለሽ ሁሉም አለሽ። መንፈስ ቅዱስ ካለ ሁሉም አለ። እሱ ራሱ የጸጋው ባለጠግነት በአንቺ እንዲመሰገን በአንተ እንዲመሰገን ይሰራል። ሃሌሉያ! መውጣት መግባታችሁን እኮ ይጠብቃል። ሃሌሉያ! መግባት መውጣታችሁ በሱ እኮ የተጠበቀ እኮ ነው። ሃሌሉያ! የሞት ሽታ ባለበት፣ የሞት ጠረን ባለበት፣ ሞት ሞት በሚሸትበት፣ ሞት ሞት በምሰሙበት መንፈስ ቅዱስ የህይወት መንፈስ መጽሐፍ እንደዚህ ይላል፣ በእርሱ ሕያዋንን ምን እናደርጋለን? እንንቀሳቀስማለን ይላል። በእርሱ ሕያዋንን እንንቀሳቀስማለን። ፕሬይዝ ጋድ። በእርሱ ሕያዋንን እንንቀሳቀስማለን ይላል። ያንቀሳቀስሻል፣ አይዞሽ። ያንቀሳቀስሃል፣ አይዞ። ትንቀሳቀሳለህ። እስታክ ያደረግከው እስታክ ያደረገብህ ነገር ጠላት እስታክ ያደረገብህ ብሎክ ያደረገብህ ዝግትግትግትግት ያደረግ ልባችሁን ክፈቱ፣ መንፈሳችሁን ክፈቱ፣ መንፈሳችሁን ሌፍታፕ አድርጉ፣ ወደ እግዚአብሔር መንፈሳችሁን አፍሱ፣ ግቡ። ተካታችሁ ፕላትፎርም እኮ ችግሩ ይሄ ነው። ቸርች ብትሆኑ ኑሮ አሳያችሁ ነበረ እንዴት እንደሚጸለይ፣ እንዴት በእግዚአብሔር ሕልውና ውስጥ እንደሚገባ፣ እንዴት በፊቱ ራሳችንን እንደምናስገባ። ፕላትፎርም ላይ ሰው ምን እያደረገ እንደሆነ እግዚአብሔር ይወቀው ነው። ማናችንም ማን ምን እያደረገ እንደሆነ አናውቅም። ግን አንድ ነገር ለምናችኋለሁ፣ ሁለንተናችሁን ለጌታ አስገዙ። መንፈስ ቅዱስ ሆይ በሉ፣ ክብርን ግለጥ። ጸልዩ፣ ጸልዩ። አፋችሁን ክፈቱና ጸልዩ። አፋችሁን ክፈቱና ጸልዩ። እያንዳንዳችሁ መንፈስ ቅዱስን ጥሩ። መንፈስ ቅዱስ ሆይ፣ መንፈስ ቅዱስ ሆይ በሉ። እኔ እኮ ራሴንም እየመራው እናንተንም እየረዳኋችሁ ነው። የኔ ጸሎት ለእናንተ አይሆንም። የኔ ጸሎት ለእናንተ አይሆንም። የኔ ጸሎት እኔን ነው የሚረዳኝ። የአንቺ ጸሎት አንቺን ነው የሚረዳሽ። የአንተ ጸሎት አንተን ነው የሚረዳ። አንደበትን ክፈት፣ አንቀሳቀስ። ሆሊ ስፒሪት በለው። መንፈስ ቅዱስ አመሰግንሃለሁ በለው። ምስጋና ነው የሚወደው እሱ። ሐዘን አይወድም፣ ትካዜ አይወድም፣ የሆነ መጥፎ ቃል አይወድም፣ የሆነ መጥፎ መንፈስ አይወድም፣ የሆነ የጭንቀት መንፈስ አይወድም። እሱ በደስታ ስትቀርብ፣ እሱ በሕልውናው ስር ራሳችንን ለማስገዛት ስንቀርብ ወደ ህይወታችን ይመጣል። ኦ ሃሌሉያ! መንፈስ ቅዱስ፣ መንፈስ ቅዱስ እጠራሃለሁ። ሃሌሉያ! መንፈስ ቅዱስ፣ መንፈስ ቅዱስ፣ ሃሌሉያ! መንፈስ ቅዱስ ሳንታ ተባረኪልኝ። መንፈስ ቅዱስ ሃሌሉያ! መንፈስ ቅዱስ ኮሜንት ላይ የምጽፉት ነገር ራሱ እኮ ከእግዚአብሔር ጋር እንዳላችሁ እኮ ነው የሚያመለክተው። ምን ያህል እግዚአብሔርን እየተራባችሁ እንደሆነ እኮ ነው። አሜን ስትሉ እጃችሁን ወደ ላይ አንስታችሁ ስታሳዩ የሆነ እኮ ሆሊ ስፒሪት ነው ኤቭሪቲንግ። ኮሜንት እኮ ያነባል እኮ መንፈስ ቅዱስ። ኮሜንትሽን እኮ ያየዋል እኮ። ልብሽ ላይ ያለውን ረሃብ እኮ ያለ ከንፈርሽን ስታንቀሳቀስ፣ ከንፈርህን ስታንቀሳቀስ እኮ ያያል። እንድትገቡ ፈልጋለሁ ወደዚህ ሕልውና። አንድም ሰው አልተነካውም። ባዶ ጩኸት ነበረ እንዳይለኝ። አንድ ሰውም እኮ ዝም ብለህ ነበር የምትጮህ የነበረው። ነቲንግ ሃፕን ቱ ማይ ላይፍ እንዳትሉ። የራስ ጉዳይ ነው፣ የኔ ጉዳይ አይደለም። እኔ ለራሴ እየለመንኩ ነው። አንተም ለራስ ለምን። አንተም እንደኔ ትገባለህ፣ እኔም እንዳንተ ገባለሁ። አንተ ገብተህ እኔ ላልገባ እችላለሁ። እኔ ገብቼ አንተ ላትገባ ትችላለህ። አንቺ ሳትገቢ እኔ ገብቼ ሊሆን ይችላል። እኔ ገብቼ አንቺ ላትገቢ ይችላለሽ። ከአንተ ጋር የተያዘ ነው። ማንም አይለምንልህም። መንፈስ ቅዱስን ማንም ናና ንካው አይልህም። እሱ ራሱ ወደ አንተ እንዲመጣ አንተ ራስህ ወደ እሱ መቅረብ አለብህ። ኦ ሃሌሉያ! ክብር ይሁንልህ የኔ አባት፣ ክብር ይሁንልህ የኔ አባት። እንዴት ብለን እንደምንጸልይ እንኳን አናውቅም ይላል። መንፈስ ግን በማይነገር ይቃትታል ይላል። በማይነገር ቃል ሃሌሉያ ያወጣል። ሌፍታፕ ነው የሚያደርግህ። አይምሮ ላይ ጠላት ክስ፣ የክስ መናኸሪያ
ክስ ነው። በቃ መቆሚያ መቀመጫ የሚያሳጣችሁ እኮ አንዳንዴ እኮ ጠላት እኮ ነው። አይምሯችሁን ውጥር ያደርግና ክስ ልክ ይሄ በኢየሱስ ክርስቶስ አስክሬን ላይ በኢየሱስ መቃብር ላይ እንደተቀመጠው ድንጋይ ጭንቅላታችሁ ላይ ያከብዳል። በቃ ከብድ ያ ይነሳል፣ ይንከባለላል። ያ ድንጋይ ከአይምሮ ላይ ይንከባለላል፣ ከአይምሮች ላይ ይንከባለላል፣ ከአይምሮ ላይ ይንከባለላል፣ ከጭንቅላት ላይ ይንከባለላል። ይከሳል እኮ ከሳሽ ተብሎ እኮ ነው የጻፈው። በቃ መቆሚያና መቀመጫ እስክታጣ ድረስ ሜንታሊ ቶርች እያደረገ መግቢያ መውጫ እስክታጣ ድረስ ህይወት በቃ ስልችት እንድትል ብሪቱ ስትናገር እኮ በዚያ ትምህርት ቤት ውስጥ እኮ ብዙ ልጆች ራሳቸውን የሚያጠፉት ለምንድን ነው? በቃ ስራ አጥተው እኮ አይደለም፣ የሆነ ነገር እኮ ጎሎባቸው አይደለም እኮ ጠላት ነው ሲቆጣጠር በቀፎ ላይ ንብ እንደሚሰፍ ይሰፍባቸውና በቃ መፈኛ ያሳጣቸዋል። ልክ የሆነ ከኋላ በኩል መሳሪያ ይዞ ደግኖ ኪሲ ውስጥ ያለውን ብር አምጣ እንደሚል አጋንንት ይደግንባቸውና ራስን አጥፋ ይላቸዋል። በኢየሱስ ስም ራስሽን አጥፊ ይላቸዋል። ሂጂና በይ እያየሽ በይ ቶሎ ይላል። ቶሎ ውጣ ምናምን ይላል። በቀደም ለታ ትላንትና ወላይታ ሶዶ ላይ ከዛሬ ስንት ዓመት 4 ዓመት በፊት በከፍተኛ ውጤት ከዩኒቨርሲቲ የተመረቀ ልጅ ውጤቱን ይዞ ወጥቶ ስራ ቢፈልግ አጣ። 4 ዓመት ጠበቀ። በራሱ ላይ እርምጃ ወሰደ። ማን እንደሆነ ታውቃላችሁ? ሰይጣን ነው እንደዚህ የሚያደርገው። ስራ ያላቸውም ይሞታሉ። ስራ ያላቸውም እኮ ገንዘብ ያላቸውም እኮ ይሞታሉ። መኪና ያላቸው እኮ ይሞታሉ። ቤት ያላቸው እኮ ይሞታሉ። ማጣት እኮ አይደለም የሚገለው፣ ጠላት ነው የሚገለው። ሌባው ሊሰርቅ ሊያጠፋ ሊገድል አይደለም የሚለው። ነፍሰ ገዳይ መንፈስ ይመታ በኢየሱስ ስም። ነፍሰ ገዳይ መንፈስ ይመታ። በእግዚአብሔር መልክና ምሳሌ የተፈጠሩት ሰዎችን እያነቀ የሚገድል በጌታ በኢየሱስ ስም እያነቀ የሚገድል መንፈስ። እስቲ አስቡ፣ 4 ዓመት ሙሉ ጥርስ ነክሰው በቃ ራበኝ ጠማኝ ሳይሉ ሆዳቸውን እስር ወገባቸውን እስር አድርገው እንቅልፍ አጥተው ሌሊቱን ሙሉ ሲኳትኑ ቀን ሙሉ ሲኳትኑ ኖረው በከፍተኛ ዲግሪ ተመርቀው እንዲህ ለልጆቻችን ተስፋችን ምንድን ነው ታዲያ? እንደዚህ የሚሆን ከሆነ በኢየሱስ ስም እጅ ትምጣ። በኢየሱስ ስም ክብር ይምጣ። በኢየሱስ ስም ግርማ ይምጣ። በኢየሱስ ስም ሞገስ ይምጣ። በኢየሱስ ስም እጅ ይምጣ። እናስለቅቃለን። ዛሬ እናስተፋለን። ዛሬ እናስመልጣለን። ማስመለጥ ነው የሚሆነው። ዛሬ እናስመልጣለን። ትዳራችንን፣ ልጆቻችንን፣ ዘመድ አዝማዶቻችንን በሐዘን የሐዘን ማቅ ያለበሳቸውን ተስፋ ያስቆረጣቸውን በኢየሱስ ስም እናስመልጣለን። እጁ ትምጣ፣ ክብሩ ትምጣ፣ ግርማው ትምጣ፣ ሞገሱ ትምጣ። ልጆቻችሁን ስማቸውን ጥሩ፣ እየጠራችሁ ጸልዩ። በኢየሱስ ክርስቶስ ስም ሐደሳን፣ በጌታ በኢየሱስ ስም ብሩክን፣ በጌታ በኢየሱስ ስም ኤሊፋላትን፣ በኢየሱስ ክርስቶስም ወንዶች ልጆቻችሁን፣ በኢየሱስ ክርስቶስም ሴቶች ልጆቻችሁን ማናችሁም ሆኑ ከውጭ ጀምራችሁ ያላችሁ ከታች ኮሜንት ላይ ማጽፉ ኮሜንት ላይ ምጽፉ ገስት ላይ ያላችሁ ትዳሮቻችሁን ልጆቻችሁን በኢየሱስ ስም በደም ጋረድኩኝ። በኢየሱስ ስም በደም ጋረድኩኝ። በደም ጋረድኩኝ ነው የምላችሁ። በደም ጋረድኳችሁ ነው የምላችሁ። በደም ተጋረዱ በኢየሱስ ስም። ልጆቻችሁ ይጋረዱ። ግራና ቀኛቸውን የማያውቁ ልጆቻችሁ ይጋረዱ። ልጆቻችሁ ይጋረዱ። ልጆቻችሁ ይጋረዱ። ልጆቻችሁ ይጋረዱ። ይጋረዱ። ሜንታሊ ቶርች የተደረጉ በጠላት ታርጌት የተደረጉ ሜንታሊ ቶርች የተደረጉ ወንድ ከወንድ ጋር ሴት ከሴት ጋር እንዲያደርጉ አይታችኋል። በቀደም ቲክቶክ ላይ አንድ
ማለት አማርኛ የምትሞክር የአበሻና የፈረንጅ ልጅ ናት መሰለኝና ከእናቷ ጋር ተጣልታ ስታደርግ የነበረውን በኢየሱስ ክርስቶስ ስምና ስልጣን ልጆች ምን ያህል ከሰው ቁጥጥር በላይ እየሆኑ እንደሆኑ እኔ በጣም ነው የምፈራውን። በጣም በቃ ህፃናቶችን ስመለከት እኔ አሁን በጣም እየፈራው መጥቻለሁ። በኢየሱስ ክርስቶስም አይምሯቸው ይጠበቅ። አይምሯቸው ላይ መንፈስ ቅዱስ ዮሴፍ ገና በብላቴናነቱ የእግዚአብሔር መንፈስ ነበረበት አይደለ? ኢየሱስ ገና በብላቴናነቱ የእግዚአብሔር መንፈስ ነበረበት አይደለ? በጥበብ በእውቀት በማስተዋል በእግዚአብሔርና በሰው ፊት የሚያድግ ነበር አይደል? ዛሬ እጅ እንጭንባችኋለን። እጃችሁን ጫኑ። በልጆቻችሁ ላይ መንፈስ ቅዱስ እንዲሰፍባቸው መንፈስ ቅዱስ በኢየሱስ ስም፣ መንፈስ ቅዱስ በኢየሱስ ስም፣ በኢየሱስ ስም። በኤልፋላት ላይ ባለፈው ጊዜ አንድ አገልጋይ ሲናገር በጭንቅላቷ ላይ ምልክት ሊያደርግ የሚፈልግ መንፈስ አለ አለ። በጌታ በኢየሱስ ስም ይሄ እኮ ለምልክት እንዲሆን እኮ ነው እንደዚህ ጠላት ያለው። እኔ አልፈራም። ለምን? እቺ ብላቴና የጌታ ናት። እጁ አለባት፣ ጣቱ አለባት፣ ግን ምልክት ሊያደርግ ይፈልጋል። ዛሬ እንከለክላለን። በጌታ በኢየሱስ ስምና ስልጣን እንከለክላለን። በናዝሬቱ በኢየሱስ ስም እንከለክላለን። በናዝሬቱ በኢየሱስ ስም እንከለክላለን። በናዝሬቱ በኢየሱስ ስም እንከለክላለን። ጸልዩ። እቺ ቃል ካፋችሁ ስትወጣ ታውቃላችሁ። አንድ ምሳሌ ብቻ ልንገራችሁ። አንድ ወንድም ነበረ ገነቸርች ድሮ በነበርኩበት ኮምፓሽን ነው ያደገው ልጁ። እናቱ ልጁ ወደ ፈተና በሚሄድበት ሰዓት ወደ ቸርች መጣች። እኔ መድረክ ላይ እያገለገልኩ ነበረ። መድረክ ላይ ስታገለግል አንተ የኔን ጸሎት እንደሰማ ማውቀው አለች። ለጌታ ስትነግረው ጉባኤ ሆነ። መርከቡ አየለ ከመድረክ ላይ ወርዶ ጉባኤ ገብቶ እጁን እኔ ላይ የጫነ ከሆነ በቃ ጸሎቴን ሰምተሃል አለች። አለበለዚያ አልሰማም ማለት ነው አለች። እኔ የፈውስ አገልጋይ አይደለሁም። ለራሴ ጥግ ይዤ ነው የምጸልየው። የፈውስ አገልጋይ ሳትሆኑ ስትቀሩ ጥግ ነው የምትይዙት። የሆነ ጉባኤ መካከል የምትታወቁ ስለሆነ ሰዎች አይናቸው ሁሉ በቃ እናንተን ቁልጭ ቁልጭ እያለ ስለሚመለከት እናንተን ማንም ይሰማችሁ የለም። ግን የዛን ጊዜ ከመድረክ ላይ እየጸለይኩ እያለ ጉባኤ ወረድኩ። ጉባኤ ወርጄ ሄድኩና እጄን ጫንኩ። ጉባኤ ላይ እጅ እየጫንኩ እየጸለይኩ ወደ ኋላ ነበርች እሷ የእሱ እናት ማለት ነው። እጄን ጫንኩ። በጣም ደስ አላት። እኔ አላውቅም። መቼ መሰላችሁ የሰማሁት? ከተመረቀ በኋላ ልጁ በከፍተኛ ውጤት ከአዲስ አበባ ዩኒቨርሲቲ ከተመረቀ በኋላ ፕሮግራሙ ላይ እንድገኝ ተጋበዝኩኝ። የልጁ እኔ አድቫይዘር ነበርኩኝ፣ አማካሪ ነበርኩኝ። ከዛ እስቲ መስከር ጌታ እንዴት እንዳደረገለት ሲባል እናትየው አንድ ቀን ይሄ ልጅ የዩኒቨርሲቲ ውጤት ለማምጣት ለሱ ልጸልይለት ጉባኤ ሂጄ በቃ እየጸለይኩ ነበረ። መርከቡ ነበር ፕሮግራም የሚመራው እና ከዚያ በኋላ እኔ እንዲህ ብዬ ጸለይኩኝ። አንተ ዛሬ የኔን ጸሎት እንደሰማ ማውቀው መርከቡ ከመድረክ ወርዶ መጥቶ እጅ ከጫነ ጸሎቴን ሰምተሃል ማለት ነው፣ አለበለዚያ ጸሎቴን አልሰማም ማለት ነው ብላ ብዬ ጸለይኩኝ። ከዛ በሚገርም ሁኔታ መርከቡ የፈውስ ፕሮግራም አይደለም፣ የፈውስ ፕሮግራም አገልጋይ አይደለም። ከመድረክ ላይ ወርዶ ጉባኤ ላይ እጅ እየጫነ ይጸልይ ነበር። መጥቶ ነካኛለች። ያን ቀን ምልክት ሆነልኝ። በእምነት ተቀብዬ ቤት ሄድኩኝ። ልጁ ዩኒቨርሲቲ ውጤት አመጣ። 4 ዓመት ተማረ። በከፍተኛ ውጤት ተመረቀ። ይኸው ዛሬ በፊታችሁ ቆሟል። ኮምፓሽን እኮ ማለት የሚያድጉ ልጆች እኮ ቤተሰቦቻቸው ምግብ፣ መጠጥ ሊያቀርቡላቸው የማይችሏቸው ልጆች እኮ ናቸው። ታውቃላችሁ። ዛሬ ግን ከፍተኛ በሆነ ፖዚሽን ላይ ነው ያለው። አሁን ስለ እኔ ለማውራት ብዬ ነው እንደዚህ ያወራሁት። ተሞኝታችኋል። መቼውም ቢሆን ስለ ራሴ አላወራም። ያወራሁት እግዚአብሔር እንደሚሰራ ልነግራችሁ ነው። ዛሬ ልጆቻችሁን ታስመልጣላችሁ። ዛሬ ትዳራችሁን ታስመልጣላችሁ። ዛሬ ባሎቻችሁን ታስመልጣላችሁ፣ ወደው አይደለም። ዛሬ ሚስቶቻችሁን ታስመልጣላችሁ፣ ወደው አይደለም። ዛሬ ልጆቻችሁን አፈንጋጭ የሚባሉ ልጆቻችሁን ታስመልጣላችሁ። መንፈስ ቅዱስ ይከባችኋል። እንደ ማንም ባለ አእምሮ
እንዳልሆነ ልጅ አይሆኑም። የእናንተ ልጆች አእምሮ እንደሌለው ልጅ አይሆኑም። አእምሮ እንደሌለው እንደ አሕዛብ ልጅ አይሆኑም። የዚህ ዓለም አምላክ በጌታ በኢየሱስ ክርስቶስም የዚህ ዓለም አምላክ በልጆቻችሁ ላይ በትምህርት ቤት፣ በጨዋታ ቦታ፣ በኳስ ቦታ ከጓደኞቻችሁ ጋር በጌታ በኢየሱስ ስም ይከለከላሉ። ለርዕስ ስለማይመች ነው እንጂ አሹ ባለፈው ነግሮኛል። ከጎረቤት ካለው ልጅ ጋር ተጣልቶ ያ እሱ መታው ተብሎ ልጁ ሆስፒታል ገብቷል አሉ። በጌታ በኢየሱስ ክርስቶስ ስም ያ የተመታው ልጅ ይጠበቃል። አእምሮ ይጠበቃል። ሙሉ ጤንነቱ ይጠበቃል። በዚህ በተመታው ልጅ አማካኝነት ቤተሰብን ትርምስምስ ሊያደርግ የወጣ መንፈስ በኢየሱስ ስም ይቀጣል። ይሄ ብላቴና በኢየሱስ ክርስቶስም ይሁዳ የሚባል ልጅ ነው። በኢየሱስ ክርስቶስም በአንተ ህልውና ይጠበቃል። ልጆቻችሁ ይጠበቁ። የማንን ልጅ ልጥራኔ? የማንን ልጅ ጠርቼ የማንን ልጅ እተዋለሁ? በጌታ በኢየሱስ ስም ልጆቻችሁ ይጠበቁ። ከእናንተ አብራክ የሚወጡ የእግዚአብሔር መንግስት የሚያሰፉ በእናንተ ምትክ የሚነሱ እንጂ የሚጨነግፉ አይሆኑ በኢየሱስ ስም። የልጆች ጉዳይ እኮ እንቅልፍ ነው የሚነሳው። የልጆች ጉዳይ እኮ እንቅልፍ ነው የሚነሳው። እናት ለልጇ፣ አባት ለልጁ ነው የሚኖረው። እኛ ቤት አይቻለሁ። ባለቤቴ ለልጆቼ ጌታ ሆይ እኔ ምንም አልፈልግም ትላለች። ለልጆቼ ትላለች። እኔም ለልጆቼ ነው የምኖረው ከጌታ ቀጥዬ። ሃሌሉያ። እናንተም እኮ ለጌታ ለልጆቻችሁ ብላችሁ እኮ ነው ልጆቼ ነው የምትሉት እኮ። ልጆቼ አይደለ? ሸክማችን ልጆቻችን፣ ሸክማችን ትዳራችን፣ ሸክማችን ቤተሰቦቻችን፣ ሚስቶቻችን ዛሬ ይከለሉ፣ ዛሬ ይጠበቁ፣ ዛሬ ይጠበቁ። በኢየሱስ ምልክት አደረግኩኝ። ደሙ በመቃንና በጉበኑ ላይ ከመሆኑ የተነሳ ስሙኝ፣ ደሙ በመቃንና በጉበኑ ከመደረጉ የተነሳ መቅሰፍት እንዳልገባ መንፈስ ቅዱስ ቃል እየሰጠኝ ነው። መቅሰፍት ወደ እስራኤላውያን ቤት አልገባም። መቅሰፍቱ ምን ሆነ? ተከለከለ። ዛሬ ጸልዩ። መንፈስ ቅዱስ መቅሰፍትን ከለከለ። መቅሰፍት ተከለከለ። የልጆቻችሁ አናት አይነካም፣ ፀጉር አይነካም፣ ራሳቸው አይነካም። ኢን ደ ማይቲ ኔም ኦፍ ጂሰስ ኃይሉ ወረደብኝ። እናንተ መንፈሱ በኃይል ነካኝ። በኢየሱስም ልጆቻችሁ የልጆቻችሁ ተክለ ሰውነት አይነካም። የልጆቻችሁ ጂሰስ ክራይስት የልጆቻችሁ አእምሮ አይነካም። የልጆቻችሁ አእምሮ አይነካም። በኢየሱስ ስምና ስልጣን አይነካም። ተክለ ሰውነታቸው አይነካም። አይደፈሩም። ልጆቻችሁ አይነኩም። ልጆቻችሁ መንፈስ ቅዱስ እንደ ክብር ደመና ይመራቸዋል። ማንም ወንድ አይደፍራቸው፣ ማንም ሴት አይደፍራቸውም። ማንም ወንድ አይደፍራቸውም፣ ማንም ሴት አይደፍራቸውም። በኢየሱስም እግዚአብሔርም ቅጥር አደረገ። እግዚአብሔር ክብር አደረገ። እግዚአብሔር ምልክት አደረገ። ኦ ሃሌሉያ! ኦ መንፈስ ቅዱስ! ኦ መንፈስ ቅዱስ! መንፈስ ቅዱስ በሉ። ኮሜንት ላይ መንፈስ ቅዱስ ስትጽፉ ኮሜንት ላይ የምትጽፉት ቃል ወይ ዲስትራክት ያደርጋል ወይ ይገነባል። መንፈስ ቅዱስ ብላችሁ ጻፉ እስቲ። እኔ ኮሜንት አንዳንዱ ኮሜንት እንዴት ደስ እንደሚያሰኘኝ ከተቀመጥኩበት ያዘልለኛል ስመለከት። አንዳንድ ሰዎች ልባቸው ላይ ያለውን ኮሜንት ላይ ቁጭ ያደርጉታል። እጃችሁ በኢየሱስ ስም የተቀደሰ ይሁን። እጃችሁ በኢየሱስ ክርስቶስ ስም የሚያንጽ ቃል ይጻፍ። አንደበታችሁ በኢየሱስ ስም የሚያንጽ ቃል ይናገር። ሕይወታችሁ በኢየሱስ ክርስቶስ ስም የሚያንጽ ይሁን። መዓዛው የሚያውድ ይሁን። ሆሊ ስፒሪት ተጠማን። መንፈስ ቅዱስ እንደተሰነጣጠቀ አለት ነው ሕይወታችን። እንደተሰነጣጠቀ ውሃ እንደተጠማ ታውቃላችሁ። ገጠር የተሰነጣጠቀ አለት እስከ ሆዲቃው ድረስ የተሰነጣጠቀ አለት ታውቃላችሁ። ውሃ የተጠማ የሆነ ውሃ ሲፈስበት ልክ ሰው ተጠምቶ ጉሮሮን ከፍቶ አርጎ እንደሚጠጣ ያ የተሰነጣጠቀ አለት ያን ውሃ ሲጠጣ ጋጋጋጋ ይላል። ልክ እንደዚሁ
በናዝሬቱ በኢየሱስ ስም እንደተሰነጣጠቀ አለት በሆነው ህይወታችሁ ላይ መንፈስ ቅዱስ እንደተሰነጣጠቀ አለት በሆነው ላይ መንፈስ ቅዱስ አንዳንዶቻችሁ ቤታችሁ ያስጠላችኋል። መንፈስ ቅዱስ በኢየሱስ ስም ግባ፣ ሳሎን ግባ። ከጸብ የተነሳ ቤት መግባት የሚያስጠላችሁ ሳሎናችሁ በኢየሱስ ስም መንፈስ ቅዱስ ይግባ። እኔ የእግዚአብሔር ሰው አይደለሁም። ዛሬ በእናንተ በቤታችሁ ውስጥ ይህን ጸሎት ከጸለይኩ በኋላ የሚታይ ነገር ካልሆነ እኔ የእግዚአብሔር ሰው አይደለሁም። ቤት የሚያስጠላችሁ ከቤት ስትጣሉ ቤት ያስጠላል፣ መግባት ያስጠላል። ጠዋት ብድግ ብላችሁ ትወጣላችሁ። ሚስቶቻችሁ ብድግ ብላ ትወጣለች። ጸብ ካለበት ባሎች ብድግ፣ ልጆች ብድግ ብለው ይወጣሉ። በኢየሱስም ቤት ያስጠላችሁ፣ ስልክ መደወል ያስጠላችሁ፣ በናዝሬቱ በኢየሱስም የእግዚአብሔር መንፈስ ጣልቃ ገባ ዛሬ። በናዝሬቱ በጌታ በኢየሱስም መንፈስ ቅዱስ ጣልቃ ገባ ዛሬ። በናዝሬቱ በኢየሱስም መንፈስ ቅዱስ ጣልቃ ገባ ዛሬ። መንፈስ ቅዱስ ጣልቃ ገባ ዛሬ። ጣልቃ ገባ፣ ጣልቃ ገባ፣ ጣልቃ ገባ። በኢየሱስ ምን እንደሆነ እኔ ምንም አውቀው ነገር የለም። እኔ መገለጥ የለኝም። አንድ ቀን መገለጥ አይቻላቅም ከእናቴ ማህፀን ከወጣው ጊዜ ጀምሮ ግን በእምነት ጸልያለሁ። እኔ ማላቀው እንኳንም አላወቅኩም አወቅኩ ልል ነዋ። እንኳንም አላወቅኩም አወቅኩ ልል ነዋ። ልታበይ ነዋ። ልቤን ከፍ ከፍ ላረግ ነዋ። ጉድሽን አየው ጉድን አየው ልል ነዋ። ልመጻደቅብሽ ልመጻደቅብህ ነዋ። እንኳንም አላሳየኝ፣ ለዘላለም አያሳየኝ። ግን እግዚአብሔር ዛሬ በምጸልየው ጸሎት እኔ የማላየውን ነገርሽን እኔ የማላየውን ነገርህን በኢየሱስም ዛሬ ይፈታል። ሆሊ ስፒሪት ንቁ፣ ነቃ 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 በሉ። በመንፈስ ቅዱስ ኃይል ነቃ በሉ። ዛሬ ይሁላችሁ። አክቲቭ ያልሆነ ሰው በዚህ ጉባኤ አይሁን። መንፈስ ቅዱስ ሲመጣ አንድ ጊዜ ይነካከዋል። አንዴ ሲነፍስባችሁ መንፈስ ቅዱስ የሆነ ነገር ትርምስምስምስ ያለውን ነገር ሪአጀስት ያደርገዋል። ኢን ደ ማይቲ ኔም ኦፍ ጂሰስ። ልክ የተሰበረ አጥንት በወጌሻ እንደሚጠገን በኢየሱስ ክርስቶስም ዛሬ ነገራችሁ ይስተካከላል። እንዴ ኪዳን አለኝ እኮ ኪዳን አለኝ ብላችሁ ጻፉ። ሜክ ኢት ፋስት። ኪዳን አለኝ ብላችሁ ጻፉ። ማን ናችሁ? እኔ ስለጸለይኩ አይደለም። እኔ ቢጸለይልኝ እግዚአብሔር ይሰማል። እንኳን ጸልዬ ልሰማ ቢጸለይልኝ እናንተ ብትጸልዩልኝ፣ እናንተ ከንፈር መጣችሁ ለዚህ ልጅ ብትሉ እግዚአብሔር ይሰማችኋል። መንፈስ ቅዱስ አለልሽ። ኪዳን አለ፣ ኪዳን አለ። ካፍ የሚወጣው ጸሎት ጠባ አይልም። ተሳልማ አይደለም የምትሄደው። ኪዳን አለ፣ ኪዳን አለ። የአፍ ቃል ሊደመጥ ኪዳን አለ። ኢን ደ ማይቲ ኔም ኦፍ ጂሰስ። ሃሌሉያ፣ ሃሌሉያ። ስም ይባረክ። መንፈስ ቅዱስ ልጆቻችሁ ይጠበቁ፣ ትዳራችሁ ይጠበቅ፣ ቤታችሁ ይጠበቅ፣ የስጋ ቁራጭ የአጥንት ፍላጭ ይጠበቅ። ኢንጀነራል ነው የምጸልየው። በሆነ ለተለየ ሰው የተለየ ፌቨር የሚደረግበት ነገር የለም። መንፈስ ቅዱስ አያደላም፣ ለሁሉም ነው የሚራራው። ኢን ደ ማይቲ ኔም ኦፍ ጂሰስ በጌታ በኢየሱስ ስም ለሚቀርባችሁ፣ ለማይቀርባችሁ፣ ለምትወዱት፣ ለማትወዱት፣ ለሚራራላችሁ፣ ለሚጠላችሁ፣ ለሁላችሁም እጸልያለሁ። በኢየሱስም ለሁላችሁም እጸልያለሁ። ስጋ ለለበሰ ሁሉ እጸልያለሁ። ኢን ደ ማይቲ ኔም ኦፍ ጂሰስ ፈውስ ይሁን፣ ፈውስ ይሁን። በቃ የሆነ ታያላችሁ። የሆነ ስደውሉ ደስ ይላችኋል፣ ሲደወልላችሁ ደስ ይላችኋል፣ ስታወሩ ደስ ይላችኋል። ስልካችሁ ላይ እጃችሁን ጫኑ። አሁን ማን ነው በእምነት እጁን የሚጭን? ስልኩ ላይ እጅ። እኔ ሰው ሲጸልይ ስልኬ ላይ እጅ እንጭናለሁ። ጉባኤ ላይ ሰው ሲጸልይ ስልኬ ላይ እጄ እንጭናለሁ። በዚህ ስልክ መፍትሄ እንደሆን፣ በዚህ ስልክ ፈውስ እንደሆን፣ በዚህ ስልክ የምስራች እንደሆን፣ በዚህ ስልክ ለጨነቀው ሰው የምደርስ እንደሆን። ለዚህ ነው የተደወለልኝን ስልክ በምንም ተአምር ሚስ ማድረግ አልፈልግም። ወይ ጨንቆታል፣ ወይ ጠቦታል፣ ወይ ግራ ተጋብቷል። ትንሽ ቆይቼ ካልተመቸኝ ደውልለትና ምን ሆነ ነው ወንድሜ፣ ደህና ነው ወይ? ሁሉ ሰላም ነው ወይ? በቃ ካሳሰበኝ ደግሞ ጸልያለሁ፣ ካሳሰበኝ ደግሞ ደውላለሁ። በጌታ በኢየሱስም ዛሬ በስልካችሁ ላይ ተአምር እንዲሆንላችሁ እኮ አይደለም እጸልይላችሁ፣ በእናንተ አማካይነት ለዛ ሰው ተአምር እንዲሆን
ያኛውንማ ለምዳችሁታል። እንደሱ አይደለም። ዛሬ የምጸልየው በእናንተ ስልክ ለሌላ ሰው የምስራች ደወለልኝ እኮ የሚሉ ሰዎች የሉም? ደወለችልኝ እኮ የሚሉ ሰዎች የሉም? በቃ የምስራች እኮ አረገችልኝ። ውይ እግዚአብሔር ይባርክ፣ ርስርስ እኮ አልኩኝ፣ ተጽናናው። አንዳንድ ጊዜ ከአንዳንድ ሰው ጋር ስታወሩ እንደዚህ ይላሉ፣ ወይኔ 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 በቃ ተውኩት እኮ፣ ወይኔ 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 ሰምቼ እኮ በቃ። እኔ ጌታ ኢየሱስ ምስክሬ፣ ብዙ ሰዎች እንደዚህ ብለውኝ ያውቃሉ። የሆነ የሚያንገታግት ነገር ይዘው፣ የሆነ የሚያስጨንቅ ነገር ይዘው ልክ ደውዬ ሳወራቸው እንዴት ነሽ እንዴት ነህ ስለው አሁንማ ደህና ነኝ፣ ምንም እኮ ያደረኩት ነገር የለም። ለራሴ እያዛቀው እያፏሸኩ ሊሆን ይችላል። ለራሴ የሆነ ቦታ አጣብቅኝ ውስጥ እኮ ገብቼ ሊሆን ይችላል። እንደምንም ብዬ ሳወራ ካወራው በኋላ እኔ ደህና ነኝ፣ አሁን በቃ አሁን እኮ ተጽናናው፣ አሁን እኮ በረታው፣ የዛለት እኮ ነው መርኬ ይላሉ። ይሆናል። ኢን ደ ማይቲ ኔም ኦፍ ጂሰስ፣ ኢን ደ ማይቲ ኔም ኦፍ ጂሰስ፣ ኢን ደ ማይቲ ኔም ኦፍ ጂሰስ። በስልጣን እጸልያለሁ። ኪዳን አለኝ እኔ የአገልጋይነት ኪዳን አለኝ። የተጠራው ነኝ። ልጆቼ በሙሉ ነፃ ላወጣቸው የተጠራው ነኝ። የተጨነቁትን ሰው ከጭንቀት ነፃ ላወጣ ነው። የተጠቁ ሰዎችን ነፃ ላወጣ። ታውቃላችሁ በቀፎ ላይ ንብ እንደሚሰፍ ጭንቅላታችሁ ላይ ከበባችሁ። በቀፎ ላይ ንብ እንደሚሰፍ፣ ንብ ሲሰፍ ቀፎ እኮ አይታይም። ገጠር ነው ያደግኩት እኔ። ቀፎ ላይ እኮ ቀፎ አይታይም። በሰፈፈው ንብ ምክንያት ልክ ጭንቅላታችሁ ላይ እንደዚህ የሰፈፈባችሁ አንድ እጃችሁን ጫኑ። አንድ ጊዜ እጃችሁን ጫኑ። በጭንቅላታችሁ ላይ ጭንቅ ድንጋይ እንደ ድንጋይ የሚከብዳችሁ አንዳንድ ሰው አይታችኋል። ሕፃን ልጆች ጭንቅላታችሁ ልክ በጣም ትልቅ ነው። እጄን ዘርግቼ ሳልጸልይ አላልፍም። እንደዛ አይነት ልጅ ሳይ በጌታ በኢየሱስ ስም ብዬ ማለት ነው። ልክ እንደዚያ ክብድ የሚልባችሁ ወይኔ ጭንቅላቴ ሊፈነዳ ነው የምትሉ ሰዎች በናዝሬቱ በኢየሱስ ስምና ስልጣን በጌታ እግዚአብሔር እኮ ይሰራል። እግዚአብሔር ይሰራል። እግዚአብሔር ይሰራል። እግዚአብሔር ይሰራል። አይምሰልህ፣ አይምሰልሽ፣ አይምሰልህ። አልቅሰህ አልቅሰህ ስትወጣ፣ አልቅሰሽ አልቅሰሽ ስትወጪ፣ ነገርሽ የተጉላላ፣ ነገርሽ የተስተጓጎለ፣ ሰሚ ያጣ፣ ደጅ የተጸናበት የሚመስል ነገር ካለ በኢየሱስም ዛሬ እግዚአብሔር ይሰማል። እግዚአብሔር ሰማ፣ እግዚአብሔር ሰማ ማረኝም ተብሎ ተጽፏል። እግዚአብሔር ሰማ ማረኝም ተብሎ ተጽፏል። ሰምቶ ይምርሻል። ሰምቶ ይምርሃል። ሰምቶ ይምርሃል። ሰምቶ ይምርሻል። ሃሌሉያ! ይንካችሁ ክብሩ። በቃ በተስተጓጎለ አንድ ወንድም በቀደም ዕለት ስልክ ደውሎልኝ ራሱን ሊያጠፋ የነበረ ልጅ ነው እና ሰው ነው የሰጠኝ ስልኩን። እንዲህ ብዬ ለመንኩት እምቢ አለኝ አለ። እንደዚህ ብዬ ለመንኩት እንደዚህ እምቢ አለኝ አለ። እንደዚህ ባይሆን እሺ እንደዚህ አድርግ ብዬ ማአት ኦፕሽን ሰጠሁት እምቢ አለኝ አለ። በቃ ተስፋ ቆረጥኩኝ። ማንም እንዲያጽናናኝ አልፈልግም አለ። በጌታ በኢየሱስ ስም፣ ስሙ ዮሴፍ ይባላል። በጌታ በኢየሱስ ስምና ስልጣን ቤተሰቡን እያደነ የገደለ እያነቀ የገደለ እዚያ ቤተሰቡ ታንቆ በሞተበት ቤት ውስጥ ነው የሚኖረው። ከዛም የተነሳ ሞት ሞት ነው የሚሸተኝ። አሁን ጓደኛዬ ጋር ሄዳለሁ፣ ሌላ ቦታ ሄዳለሁ አለ። በናዝሬቱ በኢየሱስ ያ የሞት መንፈስ ጻፉ፣ የሞት መንፈስ ብላችሁ ጻፉ። ሂድ ሂድ። ዛሬ እጁ ያዘ። ወጥቶ የማይመለስ መንፈስ ዛሬ አገኘ። ብርቱ መልአክ የሚቀጣ አንተ የሞት መልአክ ቤተሰብን የጨረስክ ይህንን ብላቴና ነፍሱን ጉድጓድ ካልከተትኩ በቀር አልመለስም ብለ እጅን ልትጭንበት ይወጣ በቃ በጌታ በኢየሱስ ስም የሞት ሽታ የሞት ጠረን በኢየሱስ ስም አዛለሁ። በኢየሱስ ስም አዛለሁ። በኢየሱስ ስም አዛለሁ። በኢየሱስ ስም
አዛለሁ በኢየሱስ ስም፣ አዛለሁ በኢየሱስ ስም። እኔ አዛለሁ በኢየሱስ ስም። አንተ የሞት መልአክ ዘር ማንዘር የምትጨርስ ልትገል ቀን የቀጠርክ ልትገል ቀን የቀጠርክ ሂድ፣ የሞት መልአክ ሂድ በሉ። ጻፉ ኮሜንት ላይ የሞት መልአክ ሂድ ጻፉ። ይሄ ያንቺ ቃል እንኳን አይደለም፣ እንኳን ያንቺ ቃል አይደለም፣ የህፃን ቃል ጀርባችሁ ላይ የምትሸከሙት ህፃን ልጅ ይሄ ቃል ቢናገር ይሆንለታል። የሞት መልአክ ሂድ። ስንት ጊዜ ነው ሞት የተመኘሁት? ስንት ጊዜ ያመጣና ቁጭ አርጎ ሰብኳችሁ አድርግ ይላችኋል። ኢን ደ ማይቲ ኔም ኦፍ ጂሰስ በጌታ በኢየሱስ ስም ሂድ። በኢየሱስ ስም ዮሴፍን ልቀቀው፣ ልቀቅ። በእግዚአብሔርና በሱ መካከል ጣልቃ የገባ ሆድና ጀርባ ያረከው በአምላኩ ላይ እንዲመረር ተስፋ እንዲቆርጥ እንዳይጽናና የከለከልከው ሂድ አዛለሁ፣ ሂድ አዛለሁ። በመንፈስ ቅዱስ ኃይል ነው ማዝህ። በጌታ በኢየሱስ ክርስቶስ ስም ነው ማዝህ። የዲያብሎስን ስራ ሊያፈስ የእግዚአብሔር ልጅ ተገለጠ ተብሎ ተጽፏል። ሂድ አዛለሁ፣ ሂድ። እስታክ ያደረገባችሁ ነገር እስታክ አደረገ የምትሉት እስታክ አድጓል የምትሉት በኢየሱስ ክርስቶስ ስም ይንቀሳቀስ። እስታክ ያደረገ ነገር በጌታ በኢየሱስ ስም እስታክ ያደረገ ነገር እስታክ ያደረገ ነገር እስታክ ያደረገ ነገር እስታክ ያደረገ ነገር በጌታ በኢየሱስ ስም እስታክ ያደረገ ነገር በናዝሬቱ በጌታ በኢየሱስ ስም እስታክ ያደረገ ነገር አሁን በጣም ሩቅ ሀገር ነው ሄደው። ኮሜንት ላይ አሜን ብቻ ብላችሁ ጻፉ። ሌላ ነገር አሁን የጸሎት ሰዓት ስለሆነ የውይይት ሰዓት አይደለም። we have a time። ጸሎት ብቻ ነው የምፈልገው፣ ጸሎት ብቻ ነው የምፈልገው። በናዝሬቱ በጌታ በኢየሱስ ስም እስታክ ያደረገ ነገር በናዝሬቱ በጌታ በኢየሱስ ስም እስታክ ያደረገ በናዝሬቱ በጌታ በኢየሱስ ስም እስታክ ያደረገ ሂድ አዛሃለሁ፣ ሂድ አዛሃለሁ። እስታክ እንዲያደርግ ያደረገ ነገር እስታክ ያደረገ ነገር በጌታ በኢየሱስ ስም እስታክ እንዲያደርግ ያደረገ ነገር በናዝሬቱ በጌታ በኢየሱስ ስም እስታክ ያደረገ ነገር ሂድ። ያው ሰይጣን ነው ብሎክ የሚያደርገው። ብሎክ 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 የተደረገ ነገር ብሎክ 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 ያደረገ ብሎክ የተደረገ የተከለከልክ ሸቤ። አንድ ጊዜ መንፈስ እንደዚህ አለ፣ ሸቤ ነው ያሰርኩበት። በቃ ስር 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 ዛሬ በመንፈስ ቅዱስ ኃይል። በነገራችን ላይ ይህን ጸሎት የምጸልየው ሰሞኑን እንደዚሁ አንድ ገስት እያየውኝ በቃ እግዚአብሔር ወይ ይሄን መንፈስ አምጣ ብዬ ነበረ። እንደዚህ መጸለይ አለብን ብዬ ነበረ። ያ የእግዚአብሔር መንፈስ እንደዚህ ሪማይንድ አድርጎኝ ነው፣ እንደዚህ አሳስቦኝ ነው መጸለየው በጌታ በኢየሱስ ስምና ስልጣን። አንዳንዴ ድካም ያስቸግረኛል፣ አንዳንዴ እንቅልፍ ያስቸግረኛል፣ አንዳንዴ የሆነ ነገር ያስቸግረኛል። ዛሬ ግን መንፈስ መጥቷል፣ የሚያነቃ መንፈስ ተቀበሉ፣ የሚያበረታ መንፈስ ዛሬ፣ የሚሰማን መንፈስ ዛሬ፣ ህይወታችሁን የሚያድስ መንፈስ በጌታ በኢየሱስ ስም እሳት ይልበስ፣ እሳት ልበሱ ዛሬ። በቃ እሳት ይዛችሁ ነው የምትሄዱ፣ እሳት ለብሳችሁ ነው የምትሄዱት፣ እሳት ለብሳችሁ ነው የምትሄዱት፣ ክብር ለብሳችሁ ነው የምትሄዱት፣ ኃይል ለብሳችሁ ነው የምትሄዱት፣ ኃይል ጎርሳችሁ ነው የምትሄዱት። ኃይል ኃይል በእናንተ ላይ ይሆናል በኢየሱስ ስምና ስልጣን፣ በኢየሱስ ስምና ስልጣን፣ በጌታ በኢየሱስ ስምና ስልጣን፣ በጌታ በኢየሱስ ስምና ስልጣን፣
እጁ ትንካችሁ፣ ጣቱ ትንካችሁ፣ ኃይሉ ትንካችሁ፣ ግርማው ትንካችሁ፣ ሞገሱ ትንካችሁ፣ በኢየሱስ ስም ይንካችሁ። እዚህ ቤት ዛሬ የተገኛችሁ ሰዎች ራሳችሁን፣ ልጆቻችሁን፣ ትዳራችሁን፣ ነገራችሁን የሆነ ያላነሳችሁትን ለጸሎት ርዕስ አይመችም፣ አንዳንድ ነገር አይመችም፣ እንዴት ብዬ እናገራለሁ ብላችሁ አንዳንዴ ስትታመሙ የሚያማችሁን ነገር እንኳን ለሐኪም ለመናገር አይመችም። መድኃኒት ስትጠይቁ አይመችም። በቃ የሚባልባችሁ ይመስላችኋል። ያንን ነገር እግዚአብሔር ዳሰሰው። ያንን ነገር አሁን ይሄን ብናገር ጉድ እኮ ነው የሚባለው። ልቻለው እንጂ ሆድ ይፍጀው እንጂ የምትዩን ነገር ሆድ ይፍጀው እንጂ የምትለውን ነገር ኢን ዘ ማይቲ ኔም ኦፍ ጂሰስ ቃል ብቻ አይደለም፣ በመንፈስ ቅዱስ ኃይል ነው የምናገረው። በናዝሬቱ በኢየሱስ በስልጣን ነው የምናገረው። በጌታዬ በኢየሱስ ስም በስልጣን ነው የምናገረው። ነገራችሁ የተዳሰሰ ይሁን። ይሄ የሰማይ ደጅ ይሁንላችሁ። ዛሬ እግዚአብሔር አገኘኝ የምትሉበት ቀን ይሁንላችሁ። ዛሬ እግዚአብሔር አገኘኝ የምትሉበት፣ ጸለይኩኝ የምትሉበት ቀን ሳይሆን አገኘኝ፣ መልስ መጣልኝ የምትሉበት ቀን ዛሬ። በኢትዮጵያ ሚያዝያ ስንት እንደሆነ አላውቅም። ይሄ ቀን ዛሬ እግዚአብሔር እኮ ያቺ ቀን ጨንቋችሁ መታችኋል፣ ተረብሻችሁ መታችኋል፣ ሰላም አጥታችሁ መታችኋል፣ በማታውቁት መንገድ እዚህ ቤት ገብታችኋል፣ በማታውቁበት መንገድ እዚህ ቤት መታችኋል። መንፈስ ቅዱስ ያገኛችሁ፣ መንፈስ ቅዱስ ያገኛችሁ፣ ክብሩ ያገኛችሁ። እሳት ይውደቅባችሁ፣ እሳት ጉረሱ፣ እሳት ላሱ። ይሄ ጸሎት ራሷ እኔ ሲጸልይ አይመችም ለመጸለይ። ምን ማለቱ ነው የሚል እኮ አይታጣም እዚህ ጉባኤ ስለማያውቅ። እሳት ጉረሱ፣ እሳት ላሱ። ዛሬ መንፈሳችሁን ሊፍታፕ ያድርገው እግዚአብሔር፣ በክብር ንቅንቅ ያድርገው በኢየሱስም። የተጠቀጠቃችሁ በእግዚአብሔር ክብር የተጠቀጠቃችሁ ነው። እርምጃችሁ ይቀየር፣ አካሄዳችሁ ይቀየር፣ ቋንቋችሁ ይቀየር፣ አስተሳሰባችሁ ይቀየር። ይሄ ኢየሱስ እኮ ጽላት አይደለም። መጋረጃ ውስጥ የተቀመጠ መታሰቢያ የሚደረግለት በየጊዜው ከቤተ መዘክር ወጥቶ የሚታይ የሚዞር አይደለም እኮ። ውሃ ውስጥ እየገባ የሚወጣ እኮ አይደለም። ይሄ እኮ ኢየሱስ ነው፣ የሚሰራ ነው፣ የሚንቀሳቀስ ነው፣ የሚሰራ ነው። እሳት ትውልድ እየተፈጀ እንዴት ነው የምተኛው? ትውልድ እየተፈጀ እንዴት ነው የምተኛው? እንደ እብድ ሰው እግዚአብሔር በንብርክክ ቢያስኬደኝ ደስ ይለኛል። ትውልድ እየጠፋ ትውልድ እየተቀጠፈ እንዴት ነው የምተኛው? በኢየሱስም ክብሩ ያገኝሽ፣ በኢየሱስም ክብሩ ያገኘ፣ በኢየሱስም ኃይሉ ያገኘ፣ በኢየሱስም መንፈሱ ያገኘ። ያገኛችሁ ትረፉ። ለሌላ ሰው የምትቆረሱ ሁኑ። ለሌላ ሰው ራስ ምታት ሳትሆኑ፣ ለሌላ ሰው ጥያቄ ምልክት ሳትሆኑ፣ ለሌላ ሰው የሆነ መሰናክል ሳትሆኑ፣ ለሌላ ሰው የምስራች ሁኑ። በኢየሱስ ስም መፍትሄ ሁኑ። ችቦ እንደለኮሰ ማን ነው? ኤልሳ ነው አይደለ? እነዚያ ቀበሮችን እንደፈጀ ጠላቶቻችሁን የምትፈጁ ሁኑ። ጠላቶቻችሁን የምትፈጁ ሁኑ። ጠላቶቻችሁን የምትፈጁ ሁኑ። ጠላቶቻችሁን የምትፈጁ ሁኑ። ጠላት ከሰው አንድም ጠላት የለብንም። አንድም ጠላት ነግራችኋል። አንድም ሰው ጥሩልኝ ስም ከፈለጋችሁ። ማንም ጠላት አይደለም። ማንም ጠላት የለንም። ስጋ ለባሽ ጋራ ጠላት የለንም። ስጋ ለባሽ ጋራ ጦርነት የለንም። ስጋ ለባሽ ጋራ ጸብ የለንም። ስጋ ለባሽ ጋራ ጠላትነት የለንም። ስጋ ለባሽ ጋራ ምንም ነገር የለንም። ቢሃይንድ ዛ ከነሱ ጀርባ በሚሰራው በክፉ መንፈስ በኢየሱስ ስምና ስልጣን እሳት ይውደቅ፣ እሳት ይውደቅ፣ እሳት ይውደቅ፣ እሳት ይውደቅ፣ እሳት ይውደቅ፣ እሳት ይውደቅ፣ እሳት ይውደቅ።
እሳት ይውደቅ፣ እሳት ይውደቅ። በጌታ በኢየሱስ ስም እሳት ይውደቅ፣ እሳት ይውደቅ፣ እሳት ይውደቅ ብላችሁ ጻፉ። ብቻ የሆነ ነገር እያሰባችሁ እሳት ይውደቅ። ቤታችሁ በሚመጣ ሰው ላይ፣ ስራ ቦታችሁ ላይ በሚመጣ ሰው ላይ የሆነ እኮ ተልእኮ ያላቸው ለማኞች አሉ። ተልእኮ ያላቸው መንገድ ላይ እየተቀመጡ አሉ። ቤታችሁ የሚላኩ እኮ አሉ። መንገድ ላይ የሚያገኛችሁ እኮ አሉ። በጌታ በኢየሱስም እሳት እሳት ይውደቅ ዛሬ። ታያላችሁ፣ ታያላችሁ። የሚገርም ነው ትላላችሁ። ታያላችሁ፣ ጉድ እኮ ነው ትላላችሁ። እንዴ ታያላችሁ። ዝም ብሎ ጸሎት አንጸልይም። በቃ ዝም ብሎ ብሰማ ስማ፣ ባሰማ የራስ ጉዳይ ነው። ጸሎት አንጸልይም። ዛሬ በጌታ በኢየሱስ ስም እሳት ይውደቅ፣ እሳት ይውደቅ ዛሬ፣ እሳት ይውደቅ ዛሬ፣ እሳት ይውደቅ ዛሬ፣ እሳት ይውደቅ። በነገርሽ ላይ እሳት፣ በነገር ላይ እሳት፣ በነገርሽ ላይ እሳት፣ በነገር ላይ እሳት፣ በነገርሽ ላይ እሳት፣ በነገር ላይ እሳት። እሳት ወደቀ፣ እሳት ወደቀ፣ እሳት ወደቀ፣ እሳት ወደቀ፣ እሳት ወደቀ፣ እሳት ወደቀ፣ እሳት ወደቀ። ጎማችሁ ስር ላይ የተወለወለ በሚመጣ እባብ ላይ እሳት ወደቀ። መንገዳችሁ ላይ እሳት ወደቀ። ቤታችሁ ላይ እሳት ወደቀ። ስራ ቦታችሁ ላይ እሳት ወደቀ። መውጫ መግቢያችሁ ላይ እሳት ወደቀ። እሳት እሳት ነው መንፈስ ቅዱስ። እሳት ወደቀ። ጂሰስ እሳት ወደቀ። ጠላት የማይችለው እሳት ወደቀ። እሳት ወደቀ። እሳት ወደቀ። እሳት ወደቀ። እሳት ወደቀ። እሳት ወደቀ። ይውደቅ እሳት፣ ይውደቅ ዛሬ እሳት፣ እሳት። ማንም እጅ የማይደርስበት፣ ማንም በማይደርስበት ነገራችሁ ላይ፣ ማንም እጅ በማይጫንበት፣ ማንም እጅ በማይጫንበት ነገራችሁ ላይ እሳት ወደቀ፣ እሳት ወደቀ፣ እሳት ወደቀ። በቀጥታ በተሰጠን በልጅነት ስልጣን ነው የምናዘው። እሳት ወደቀ፣ እሳት ወደቀ፣ እሳት ወደቀ፣ እሳት ወደቀ። ምድሪቱን እንቆቅልሽ በእንቆቅልሽ ያደረገ እሳት ወደቀ። ቤተ ክርስቲያንን ፌንት ያደረጋት፣ ቤተ ክርስቲያንን የመታት ያጠወለጋት፣ ሰኮናዋን የነከሰ የገሃነም ደጆች የማይቋቋማትን ቤተ ክርስቲያን በተለያየ ቁሳቁስ ሞልቶ በተለያየ ነገር አውቆ ቋንቋ ለቋንቋ ደበላልቆ ኃይል አልባ ያደረገ እሳት ወደቀ፣ እሳት ወደቀ። በኢየሱስ ስም እሳት ወደቀ፣ በኢየሱስ ስም እሳት ወደቀ፣ በኢየሱስ ስም እሳት ወደቀ፣ በኢየሱስ ስም እሳት ወደቀ፣ እሳት ወደቀ፣ እሳት ወደቀ፣ እሳት ወደቀ። እሳት ምን እንደሆነ አላውቅም። እሳት እላለሁ ግን ምን እንደሆነ አላውቅም። ግን ምን እንደሚያቃጥል አላውቅም። ግን እሳት እላለሁ። እሳት ብላችሁ ጻፉ ኮሜንት ላይ እሳት 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 ብላችሁ 7 8 ጻፉ። አታቋርጡ፣ ግድ የላችሁ። መንፈሳችሁ ካፋችሁ በምታወጡት እጃችሁ ላይ በምጽፉት ኮሜንት ላይ የሆነ ነገር ነው የሚተላለፈው። እሳት በሉ እስቲ። ታያላችሁ። ንቅንቅ እያደረጋችሁ አይደለም እንዴ? የሆነ ንቅንቅ የሚያደርግ መንፈስ አታዩም እንዴ? የሆነ ንቅንቅ የሚያደርጋችሁ የሆነ ያላችሁበትን አትሞስፌር ያላችሁበትን ድባብ የሚቀይር መንፈስ አይታያችሁም እንዴ? እሳት ወደቀ። እለፍ የእግዚአብሔር መንፈስ፣ እለፍ የእግዚአብሔር መንፈስ፣ እለፍ የእግዚአብሔር መንፈስ። በልሳን የምትጸልዩ ሰዎች ማይካችሁን ሳትከፍቱ ባላችሁበት አታቋርጡ፣ በልሳን ጸልዩ። እሳት መንፈስ ቅዱስ በማይነገር መቃተት ይቃተትና እናንተን ሌፍታፕ ያደርጋል። ከዚያ በኋላ ደግሞ ሌላውን ሌፍታፕ ያደርጋል። መንፈስ ቅዱስ የሚጋባ ስፕሪት አለው፣ የሚጋባ ስፕሪት አለው። ይጋባል፣ ከአንዱ ወደ አንዱ ይጋባል፣ ይነካል። አንዱን ይነካና በአንዱ ሌላውን ይነካል፣ ይቀጣጠላል። አንድ ያቺ ካሊፎርኒያ ላይ እኮ ያቺ ወፍ የያዘችው እሳት አለ፣ ያቺ ወፍ የያዘችው እሳት አለ እንዴ? ከተማውን ሁሉ የፈጀው ያንን ሁሉ የፈጀው
ዛሬ እሳት ይሄኛው ያኛውን ይሄኛው ያንን ካደረገ የእግዚአብሔር መንፈስ ያቀጣጥለዋል። በቃ ሰፈራችሁ ይቀየራል። ጠንቋዮች ይመታሉ። አሁን መብረቅ ከሰማይ ባርቆ ባህር ዛፍ እንደሚያደርቅ ሰፈራችሁ ላይ ያሉ መናፍስቶች ዛሬ ቋንጃቸው ይሰበራል፣ ለቀው ይሄዳሉ። በቃ መሰዊያቸው አመድ ይሆናል። መሰዊያቸው አመድ ይሆናል። አይገቡም፣ አይገቡም፣ አይገቡም። መናፍስቶች ቢጠሩ አይመጡም። እንትና ንካት እንትና እንደዚህ አድርገው ተብለው የሚጠሩ መናፍስቶች ቢንከባለሉላቸው አመድ ላይ ቢንከባለሉ እሳት ጎርሰው ቢንከባለሉ መንፈሱ እሺ አይልም። መንፈሱ እሺ አይልም። መንፈሱ እሺ አይልም። በኢየሱስም እንዲያደረገብን እናደርግበታለን። አደረገብኝ፣ እንዲያደረገብኝ፣ እንዲያደረገብኝ በጌታ በኢየሱስም። ያንዳንድ ሰው እኮ ችግር በቃ ፌንት ነው የሚያስደርጋችሁ። ብሰሙ አያልቅም። በዚህ ወጥቶ በዚህ ወርዶ በዚህ ገብቶ እንዲሆኑ እንደዛ አርጉኝ እንደዚህ። አሁንም አንድ ምዕራፍ ቀጥሎ ደግሞ ሁለተኛ ምዕራፍ በዚህ ሆኖ አንተ እኮ ስለማታውቅ ነው እንደዚህ ሁኜ በዚህ ወጥቼ እንዲህ አርጉኝ እንደዚህ በዚህ። አሁንም ደግሞ ሶስተኛ ምዕራፍ እንደዚህ። የኔ ጉድ እኮ አያልቅም። እንደዚህ በምትሉት ነገር ላይ እሳት ማን ይችለዋል? የሰው ጆሮ እንኳን መስማት አይችልም። እኔ አልችልም። እኔ ከተወሰነ ነገር በላይ አልችልም። በኢየሱስ ስም አንዳንድ ጊዜ በቃ ፌንት ነው የምትነግሩት። ስትሰሙ ፌንት እንዳትሰሙ ችግር፣ እንድትሰሙ ለመስማት ችግር፣ እንዳትሰሙ ችግር። ባለዕዳ ነዋ የምትሆኑት ካልሰማችሁ የሰውን ችግር። ሰው ሲናገራችሁ ጸጥ ብላችሁ ዋጥ አድርጋችሁ ካላደመጣችሁ ባለዕዳ ናችኋ። ግዴታሽ ነው የሚሆነው፣ ግዴታ ነው የሚሆነው። ትሰማና ደግሞ ያ የሰማው ነገር አንተን እንደሆነ ነገር ነው የሚለውጥህ፣ እንደሌላ ነገር ነው። ከሰውየው ላይ ወርዶ አንተ ላይ ነው የሚገባብህ። ያንን ዛሬ እሳት ወደቀበት፣ እሳት ወደቀበት፣ እሳት ወደቀበት፣ እሳት ወደቀበት። መንፈስ ቅዱስ፣ መንፈስ ቅዱስ፣ መንፈስ ቅዱስ፣ መንፈስ ቅዱስ ብዬ ጠራው። አላፍርህም። መንፈስ ቅዱስ ብዬ ጠርቼ አታሳፍረኝም። በዚህ ጉባኤ አንተን አምኜ ይመጣል ብዬ ጠርቼክ አላፍርም። መንፈስ ቅዱስ፣ ኦ መንፈስ ቅዱስ ተራሽ ነው፣ ተራዬ ነው በል። ጻፉ ኮሜንት ላይ ተራዬ ነው። ሰው በሚናገራት ቃል ነው የሚጠመደው። የምትናገሯት ቃል ትይዛችኋለች። ተራዬ ነው በል። ግድ የለም ተራዬ ነው ብሏል ጠላት። ተራዬ ነው በል። ዛሬ ተራዬ ነው በል። ከልቤ ነው። ዩዊል ሲት። ታዋቂ ሰው የለም። ታዋቂ ሰው ጋር አልሄዳችሁም። ስም ያለው የሆነ ስም የተቆለለበት ሰው ጋር አልሄዳችሁም። የሆነ ዝና ያለው ሰው ጋር የሆነ ፕሬዘንሱ የሆነ የሚነገርለት ሰው ጋር አልሄዳችሁም። ዛሬ የሄዳችሁት ኢየሱስ ጋር ነው፣ መንፈስ ቅዱስ ጋር ነው። ስለዚህ ተረኛ ነሽ። ዩ ዊል ኦፕሬት ዩር ፕሮብሌምህን ኦፕሬት ታደርጋለህ። ችግርህን ዛሬ ዲል ታደርጋለህ። ከችግርህ ጋር ዛሬ ዲል ታደርጋለህ። ምክንያቱም አንተ ተረኛ ነህ። ስልጣን ተሰጥቶሃል። እስከ መቼ ታጸልያለህ? እስከ መቼ የሰውን ጨርቅ ትይዛለህ? እስከ መቼ የሰውን ዘይት ትቀባለህ? እስከ መቼ የሰውን ስም ትጠራለህ? እስከ መቼ ትለማመጣለህ? ዛሬ ተረኛ ነህ። ተረኛ ነኝ ብላችሁ ጻፉ። ተረኛ ነኝ ብላችሁ ጻፉ። ተረኛ ነኝ ብላችሁ ጻፉ። ዛሬ ተረኛ ነሽ። በቃ ነቃ። መንፈሱ ሲመጣ ተረኛ ነው። ብድግ ነው የምትይው፣ ብድግ ነው የምትለው። መንፈሱ ሲመጣ ብድግ። በቃ የምን መኝታ ነው? ብድግ። እኔ ከመኝታ ልክ ስፒል እንደወጋው ሰው ብድግ ነው የምለው። በቃ ብድግ። በቃ እንዳበደ ሰው ብድግ። ወዲያው እኮ ነው በቃ ብድግ ነው የሚያደርገው። መንፈስ ቅዱስ ነዋ። መንፈስ ቅዱስ ነዋ። መንፈስ ቅዱስ ነዋ። ሆሊ ስፒሪት ነዋ። ስታንድ ያደርጋችኋል። ስታንድ ባይ ያደርጋችኋል። ብድግ ያደርጋችኋል። ተረኛ ነኝ። ዛሬ እንዳደረገባችሁ ታደርጋላችሁ። አይ ዊል ቴል ዩ። ጠላት እንኳን እንደዛ ካደረገ እግዚአብሔር እንዴት አያደርግም? ጠላት እንደዚያ ካደረገ እግዚአብሔር እንዴት አያደርግም? ተረኛ ነህ ዛሬ
በኢየሱስ ስም ዛሬ ተረኛ ዛሬ የምትዋጉ እናንተ ናቸው። ለትዳራችሁ የምትዋጉ፣ ለባሎቻችሁ የምትዋጉ፣ ለሚስቶቻችሁ ጠላት እኮ በምትቀርቡ ሰው አይደለ፣ በኪዳን ሰው አይደለም የሚይዛችሁ፣ ከአብራካችሁ በወለዳችሁት ልጅ አይደለም የሚይዛችሁ፣ ባገባችኋት ሚስት አይደለም የሚይዛችሁ፣ ባገባችሁት ባል አይደለም የሚይዛችሁ፣ በአባታችሁ አይደለም የሚይዛችሁ፣ በእናታችሁ አይደለም፣ በወንድም በእህት እንዳትቆርጡት ችግር፣ እንዳትቆረጡት ችግር፣ እንዳትለያዩ ችግር፣ እንዳትጣበቁ ችግር። በዚያ በተጣበቃ ሰው አትወድ በግድ የፍጥኝ በቃ በኪዳን በተሳሰራችሁ አይደለም የሚያገኛችሁ። ዛሬ ከተጣበቀባችሁ ነገር በኢየሱስ ስም ለአንዴ ለመጨረሻ ይህን ጸሎት ደጋግማችሁ ከዚህ በኋላ ጸልዩ። በቃ አለቀ። ከዛሬ በኋላ እስካሁን በጸለያችሁበት ጉዳይ ድጋሚ በቃ ኖ ሞር ኖ ሞር ኖ ሞር ኖ ሞር ኖ ሞር አትጸልዩም። በቃ አትጸልዩም ከዚህ በኋላ። ዛሬ የመጨረሻ ቀን ነው። ዛሬ የመጨረሻ ቀን ነው። አይቴልዩ ዛሬ የመጨረሻ ቀን ነው። አይቴልዩ ዛሬ የመጨረሻ ቀን ነው። ዛሬ ድሉ ያንቺ ነው። ዛሬ ድሉ ያንተ ነው። ዛሬ ድል ነው። ዛሬ የድል ቀንህ ነው። ዛሬ የድል ቀንሽ ነው። ዛሬ የድል ቀን ነው። ሃሌሉያ! ድልሽ ነው ዛሬ። ድል ነው ዛሬ። ታያለ። ብር አይሰጥህም፣ ወርቅ አይሰጥህም፣ በአካውንት ብር አይገባልህም። የሆነ ሰፕራይዝ አይደለም፣ መንፈሱ ነው የሚሰጥሽ ዛሬ። መንፈሱ ይመነዘራል። መንፈሱ ሁሉ ነገርሽን ነው የሚነካካው። ሰይጦ ኃይልህ ብዙ ሲሆን ጠላቶች ዋሹብህ። ኃይልህ ብዙ ሲሆን ተብሎ ተጽፏል። ኃይልህ ብዙ ሲሆን ጠላቶች ምን አደረጉብህ? ዋሹብህ ተብሎ ተጽፏል። ኃይልህ ብዙ ሲሆን በኢየሱስ ስምና ስልጣን ኃይልህ ብዙ ሲሆን ጠላቶች ዋሹብህ። ኃይልህ ብዙ ሲሆን ጠላቶች ዋሹብህ ተብሎ ተጽፏል። በናዝሬቱ በጌታ በኢየሱስ ክርስቶስ ስም በኢየሱስ ስም በኢየሱስ ስም በኢየሱስ ስም ስራችሁ ይፈረስ። እንዳደረጋችሁብኝ አደርግባችኋለሁ። ማን ነው? አንድ ሰው ብቻ የጻፈን ቃል ከቻለ። ምክንያቱም ኮሜንት መጻፍ በጣም ከባድ ነው። እኔ ምንም መጻፍ አልችልም። በቃ አንዳንዴ የተሳሳተ ቃል ነው የምጽፈው። እጄ ትልቅ ነው፣ ጣቴ ትልቅ ስለሆነ በጌታ በኢየሱስ ስምና ስልጣን እንዳደረገብኝ አደርግባችኋለሁ። እንዳደረገብኝ አደርግባችኋለሁ። ይችን ቃል ጻፉ። እንዳደረገብኝ አደርግባችኋለሁ። በጠላቶቼ ላይ እንዳደረገብኝ አደርግባችኋለሁ። መኝታ ላይ ያጋደመ መንፈስ፣ ራስ የያዘ መንፈስ፣ ወገብ የያዘ መንፈስ፣ ልቦናን የያዘ መንፈስ፣ ከውስጥና ከውጭ የዘጋ መንፈስ፣ ከውስጥና ከውጭ የዘጋ መንፈስ አንዳንዶቹ ላይ ዘግቷል። ክፉ ምክር መክሮ ዘግቷል። በኢየሱስ ስምና ስልጣን ክፉ ምክር መክረ የዘጋ አንዳንድ ሰዎችን ተስፋ ወደ ማስቆረጥ አስገብቶ በር ከኋላ ዘግቶባቸዋል። በኢየሱስ ስም ዛሬ በምሬት በመራራነት ህይወታቸው ሬት አድርጎ ህይወታቸውን መራራ አድርጎ ብቻቸውን ሊያጠቃቸው፣ ብቻቸውን ሊያገኛቸው ሂድ አዛለሁ፣ ሂድ አዛለሁ፣ ሂድ አዛለሁ፣ ሂድ አልሰማህም፣ ሂድ ለቀሂድ፣ ልቀቅና ሂድ፣ ለቀህ ሂድ አልኩክ፣ ልቀቅና ሂድ አልኩ በኢየሱስ ስም፣ ልቀቅና ሂድ አልኩ በኢየሱስ ስም፣ ልቀቅና ሂድ አልኩ በኢየሱስ ስም። ልቀቅ። አንተ ራስን ታውቃለህ፣ የት ጋር እንደያዝክ፣ ምን ጋር እንደተቀመጥክ፣ ምን እንደቆላለፍክ፣ ምን ውሉን እንዳጠፋ አንተ ታውቃለህ። ሂድ በኢየሱስ ስም፣
ልቀቅና ሂድ፣ ልቀቅና ሂድ። በናዝሬቱ በጌታ በኢየሱስ ስም ልቀቅና ሂድ። በእግዚአብሔር ሕዝብ ላይ በቀፎ ላይ ንብ እንደሚሰፍ የሰፈፍክ መንፈስ፣ በቀፎ ላይ ንብ እንደሚሰፍ የሰፈፍክ መንፈስ ሂድ አዛሃለሁ፣ ሂድ አዛሃለሁ። ምን አይነት ቀን ነው ዛሬ? ምን አይነት ቀን ነው ዛሬ? እግዚአብሔር የሚዋጋበት ቀን፣ እግዚአብሔር ጠላቶቹን የሚቀጣበት ቀን፣ እግዚአብሔር ለልጆቹ ድል የምስራች የሚልበት ቀን፣ እግዚአብሔር የዘመናት ታሪክ አይቴልዩ የዘመናት ታሪክ ሊሆን ይችላል። ጌታን ከተቀበላችሁበት ቀን ጀምሮ ብላችሁ በዚህ ጉዳይ ላይ እንደገና እያነሳው ከእግዚአብሔር ጋር አልጣላም፣ እያለቀስኩ አይኔ ሊጠፋ ነው የምትሉበት ጉዳይ ዛሬ በቅጽበት ማንም ስለሆነ አይደለም፣ ማንም ስለጸለየ አይደለም፣ ማንም ስለለመነልሽ አይደለም፣ ማንም ስለጮኸልሽ አይደለም፣ ማንም ስለቃተተልሽ አይደለም። እግዚአብሔር ኦን ሂዝ ኦን ታይም መጣ፣ በራሱ ጊዜ መጣ። እግዚአብሔር እኔን ያመጣኛል እንጂ እኔ እግዚአብሔርን አላመጣውም። እግዚአብሔር እኔን ይይዘኝና ይጠቀምብኛል እንጂ እኔ እግዚአብሔርን ይዤው አልጠቀምበትም። አንዳንድ ሰዎች መንፈስ ቅዱስ እንደሚጠቀሙበት ያስባሉ። ይጠቀምብሻል። መንፈስ ቅዱስ ራሱ ነው የሚጠቀምብሽ። ዛሬ ራሱ ነው የሚጠቀምብህ። ዛሬ ራሱ ነው የሚጠቀምብህ። ዛሬ ቀናችሁ ነው በኢየሱስ ስም። ዛሬ ነገራችሁ የሚከናወንበት ቀን ነው። ጸሎት ምን እንደሚያደርግ ልንገራችሁ። የተፈጥሮን ሕግ ይሽራል። ጸሎት የተፈጥሮ ሕግን ይሽራል። እንኳን ጠላት ያደረገውን እንኳን ጠላት የሰራብሽን ጂሰስ አንድ ወንድም እየመሰከርልኝ ነበረ። የሆነ ጭንቅንቅ ያደረገኝ ጉዳይ ነበረብኝ አለ። እሱ ሲነግረኝ ራሱ የሆነ ነገር እኔን ተቆጣጠረኝ። ጌታ ሆይ ምን ሊነግረኝ ነው ብዬ በቃ በርከክ ልበል እንዴ ጌታ ሆይ ልጩህ እንዴ እያልኩ ከእሱ ጋር እያወራው ምን እንደማድረግ ነው የማስበው። ከዛ በኋላ ምን እንዳለ ታውቃላችሁ? በቃ የሆነ ከባድ ነገር ነበረ። ብድግ ብዬ እየሄድኩ እያለ አለኝ መንፈስ ቅዱስ በኃይል ወረደብኝ አለ። እየሰማችሁኝ ነው? መንፈስ ቅዱስ በኃይል ወረደብኝና አለ ኢየሱስ ጌታ ነው ብዬ መመስከር ጀመርኩኝ አለ። ኢየሱስ ጌታ ነው ብዬ መናገር ጀመርኩኝ አለ። የኢየሱስን ፍቅር እኔ እኮ በራሴ ጉዳይ ተይዣለሁ፣ አይምሮዬ ተይዟል። የራሴን ጉዳይ እንኳን ለመፍታት አቅም አልነበረኝም። በዛ ሁኔታ ውስጥ እያለው መንፈስ ቅዱስ ወረደብኝና ኢየሱስ ያድናል ብዬ ወንጌል መናገር ጀመርኩኝ አለ። ከዛ ለራሴ ጉዳይ ወደ ገባሁበት ቢሮ መንፈስ ቅዱስ አብሮኝ ገባ አለ። መንፈስ ቅዱስ አብሮኝ ሲገባ ያ የማይፈታው ያ ጥብቅ የሆነው ጉዳይ በህይወቴ ላይ እንኳን አደጋ የሚያስከትለው ጉዳይ ቀለለልኝና እዛ ቢሮ ላይ ያሉት ሰዎች በሙሉ ተሽቆጥቁጠው የማይቻለውን ነገር አድርገውልኝ ጉዳይ ተከናውኖ ቀለል ብዬ ወጣሁ አለኝ። ከዛ ምን እንዳልኩ ታውቃላችሁ? መንፈሱ የወረደው እኮ ወንጌል ብቻ እንድትመሰክር አይደለም። ያንተን ችግር መንፈስ ቅዱስ አብሮ ገብቶ ሊፈታ ስለፈለገ ነው። አንተ ላይ የወረደው መንፈስ እዛ እነሱ ውስጥ ያለውን መንፈስ ሊያዋርደው ነው፣ ድል ሊሰጥህ ነው። መንፈስ ቅዱስ ግንባርሽ ላይ መንፈስ ቅዱስ ውስጥሽ ላይ ካለ ሞገስ ከሰጠሽ በግንባርሽ ላይ ስትገቢ ከባዱ ነገር ምን ላርግልሽ፣ ምን ላርግልህ፣ ቪዛ ብትሉ፣ ፓስፖርት ብትሉ፣ የሆነ ነገር ብትሉ፣ የሆነ ጉዳይ ብትሉ፣ በቃ ልንገራችሁ የሆነ ነገር
በማን በኩል ብትሉ በማን በኩል የምትሉት ጉዳይ የለም። የሆነ በማን በኩል ይህን ጉዳይ ሐኪም ቤት ዶክተሩን ፍለጋ የሆነ የታወቀ ዶክተር በማን በኩል ብትሉት አለን። በመንፈስ ቅዱስ በኩል አሜን። እስቲ በመንፈስ ቅዱስ በኩል ብላችሁ ጻፉ። 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 በመንፈስ ቅዱስ በኩል ብላችሁ ጻፉ። በመንፈስ ቅዱስ በኩል ብላችሁ ጻፉ። በቃ በሱ በኩል ነገርሽ ተከናወነ። በዚህ መንፈስ በኩል ነገርሽ ተከናወነ። በዚህ መንፈስ በኩል እንዴ ዮሴፍን ለባርነት የተሸጠውን በእግር ብረትና በሰንሰለት የደከመውን ሰው ከእስር ቤት አስወጥቶ ቤተ መንግስት የሚያስገባ መንፈስ እኮ ነው። በ17 ዓመቱ ለምርኮ የሄደውን ዳንኤልን ቤተ መንግስት የሚያስገባ መንፈስ እኮ ነው። ሃሌሉያ! ኢየሱስ ጌታ ነው። መንፈስ ቅዱስ የዋዛ መሰለሽ? የዋዛ መሰለህ እንዴ? ለክፉ ቀን ካስቀመጥከው ገንዘብ ይበልጣል። ዓይን ከሚያርፍበት ከተንጣለለ ቤት ይበልጣል። በጣም ሰው ሁሉ ከሚያየው ከምትነዳው ከምትነጁ መኪና ይበልጣል። በጣም ከታወቀ ባለስልጣን ዘመድሽ ይበልጣል። ባለዝና ከሆነው ቤተሰብሽ ይበልጣል። ሆሊ ስፕሪት ዘመድሽ ነው። ሆሊ ስፕሪት ዋስትናሽ ነው፣ ጠበቃሽ ነው፣ ተከራካሪሽ ነው፣ ድልሽ ነው፣ ስኬትሽ ነው። ኦ ሆሊ ስፕሪት አይ ዊል ኮል ዩ፣ ጠራሃለሁ ባለማቋረጥ 24 ሰዓት አይሰለቸኝም። ታውቃለህ መንፈስ ቅዱስ አንተንማ አይሰለቸኝም። አንተንማ እጭ በቃኝ አልልም። መንፈስ ቅዱስ በጠጣሁ ቁጥር ትጠማኛለህ፣ በበላሁ ቁጥር ትርበኛለህ፣ በለበስኩ ቁጥር ታርዛለሁ። መንፈስ ቅዱስ በቃ አንሳልኝ አትባልም። ጠገብኩት አንሳልኝ ማዕድ እንደሚባለው አትባልም። ጠጣሁት በቃኝ አንሱልኝ እንደሚባለው አይደለም። ከዚህ በላይ አልበላም፣ ከዚህ በላይ አልጠጣም፣ ከዚህ በላይ አልፈልግም እንደምትሉት አይደለም። በጠጣችሁት ቁጥር ይጠማችኋል፣ በበላችሁት ቁጥር ይርባችኋል፣ በለበሳችሁት ቁጥር ታረዙታላችሁ። ልክ ቀዝቃዛ ውሃ ሰው ተጠምቶ እንደሚያለከልክ ማለክለክ ነው የምትጀምሩት። ኦ ሃሌሉያ! በጌታ በኢየሱስ ምን አይነት ቀን ነው ዛሬ? አላሰብኩም እንደዚህ አስቤያለሁ መስሏችሁ ነው? አላሰብኩም። እሱ ነው ተርን ያደረገኝ፣ እሱ ነው ያስገባኝ፣ እሱ ነው ዛሬ የመጣሁ። እዚህ ቤት የገባችሁ ሰዎች ዛሬ መንፈስ ቅዱስ ጎበኛችሁ፣ ፊቱን እንደ ወገግታ አበራላችሁ፣ እጁን ዘረጋላችሁ፣ ሰፈፈባችሁ። በቀፎ ላይ ንብ እንደሚሰፍ ድል 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 ሊሰጣችሁ አናታችሁ ላይ ልክ በቀፎ ላይ ንብ እንደሚሰፍ ጠላት ሰይጣን በሰፈፈባችሁ። አንዳንድ መንፈስ እኮ ጮህ አይወጣም፣ ላይ ይቀመጥና ያስጨንቃል። ጮህ እኮ የሚወጣ መንፈስ እኮ በቃ ማይችል ነው። አንተን የሚቋቋም አንዳንዴ ክርስቲያኑን የሚቋቋምማ ማጮህ የሚወጣ እኮ አይደለም፣ ውስጥም የሚገባ እኮ አይደለም። ውጭ ሆኖ ቶርች ያደርጋል። እኔ ነፃ ወጥቻለሁ ትላለህ። ምን ነፃ ወጥተሃል? ውጭ ሆኖ እኮ ይዋጋሃል እኮ፣ ሳይገባብህ እኮ ይዋጋሃል እኮ። በኢየሱስ ስምና ስልጣን ዛሬ በኢየሱስ ስምና ስልጣን በላያችሁ ላይ እንደሚነድ እሳት ላያችሁ ላይ የሚነድ ክፉ መንፈስ፣ የሚያነዳችሁ ክፉ መንፈስ፣ የሚያቃጥላችሁ ክፉ መንፈስ በኢየሱስ ስምና ስልጣን እሳት ወደቀ። ክብር ወደቀ፣ ኃይል ወደቀ፣ ጣቱ ወደቀ፣ እጁ ወደቀ፣ መንፈሱ ወደቀ። በቤታችሁ፣ በሳሎናችሁ፣ በመኝታችሁ፣ በምትነዱት መኪና፣ ረጅም ርቀት በምትሄዱት መንገድ ላይ መንፈስ ቅዱስ ሳይ ሃሌሉያ! ኢየሱስ ጌታ ነው። ሃሌሉያ! መንፈስ ቅዱስ ጌታ ነው። ሆሊ ስፕሪት ብር የለንም፣ ወርቅ የለንም፣ ዘመድ የለንም፣ ጓደኛ የለንም። ለክፉ ቀን አይናችን የምንጥልበት የለንም። ልባችን የሚያሳርፍ የለንም።
አንተነ መንፈስ ቅዱስ መንፈስ ቅዱስ የክፉ ቀን ወዳጅ መንፈስ ቅዱስ መሸሸጊያ መመኪያ መንፈስ ቅዱስ መንፈስ ቅዱስ ሳይ ኦ ሃሌሉያ ሃሌሉያ። አመሰግናለሁ። ይህም ፕሮግራም መለቀው አይመስለኝም። አመሰግናለሁ። አመስግኑት እስቲ መንፈስ ቅዱስን፣ አክብሩት እስቲ መንፈስ ቅዱስን፣ አክብሩት መንፈስ ቅዱስን፣ አንግሱት መንፈስ ቅዱስን። አመሰግናለሁ የኔ ጌታ። ክብር ይሁንልህ የኔ አባት፣ ክብር ይሁንልህ የኔ አባት። ተሽቆጥቁጬ እግር ስር ወድቄ አመሰግናለሁ። በእንባዬ አመሰግናለሁ። በደስታ እንባ አመሰግናለሁ። በደስታ ጩኸት፣ በደስታ ለቅሶ፣ በደስታ ሳቅ አመሰግናለሁ። ሆሊ ስፕሪት መንፈስ ቅዱስ የሥላሴ ሦስተኛ አካል የሆንከው ኢየሱስ በአባቱ ቀኝ በተቀመጠ ጊዜ እሱን ተክተ መተ ይኸው ምድርን በወንጌል ያጥለቀለከው እሳት ያንደድከው መንፈስ ቅዱስ ቅርሳችን ነህ አንተ፣ ውርሳችን ነህ አንተ፣ ርስታችን ነህ አንተ፣ አንተ ቀብድ ነህ አንተ፣ የርስታችን መያዣ ነህ አንተ። ኦ ሃሌሉያ! ክብር ይሁንለት ለዚህ ጌታ። አክብሩት ይህን ጌታ፣ አንግሱት ይህን ጌታ። ሆሊ ስፒሪት አንተነ የቃተትከው፣ ሆሊ ስፒሪት አንተነ የጮከው፣ ሆሊ ስፒሪት አንተነ ቃል የሰጠኸው፣ መንፈስ ቅዱስ አንተነ ወደዚህ የመራኸው። እጆቻችን ይዘህ መራ፣ እጆቻችን ይዘህ አስገባህን። ውሉ ጠፍቶብን ነበር። ውሉ ጠፍቶብን ነበረ። ዝም ብለን እኮ ተሳልመን ነበር የምንሄደው። ዝም ብለን እኮ ጩኸን እኮ ነው የምንሄደው። ከርቀት ነበር እኮ ተሳልመን የምንሄደው። አሁን አስገባ። ሃሌሉያ! ወደ ማደሪያ አስገባክ። ወደፊት አካታ አስገባህን፣ አስጠጋህን። መንፈስ ቅዱስ አረሰረስከን። መንፈስ ቅዱስ አረሰረስከን። መንፈስ ቅዱስ መንፈስ ቅዱስ አንተን ካገኘው ምን እፈልጋለሁ? አንተን ካገኘው ምን እፈልጋለሁ? አንተን ካገኘው ምን እፈልጋለሁ? አንተን ካገኘው ምን እፈልጋለሁ? መንፈስ ቅዱስ ወይ አመሰግንሃለሁ፣ ክብርን እሰጣለሁ፣ ከፍ ከፍ አረግሃለሁ፣ ክብርን እሰጣለሁ። ክብር ይሁንልህ፣ ክብር ይሁንልህ የኔ አባት፣ ክብር ይሁንልህ የኔ አባት፣ ክብር ይሁንልህ የኔ አባት፣ ክብር ይሁንልህ የኔ አባት፣ ክብር ይሁንልህ። ባርኩት እስቲ ባርኩት፣ መንፈስ ቅዱስን ባርኩት። በምትወዱት ቃል በአፋችሁ ባርኩት፣ በቃላችሁ ባርኩት፣ በኮሜንታችሁ ባርኩት። ያው አንተ በራስህ ጊዜ ስታመሰግን ሁላችንም በፕላትፎርም ላይ ስለሆንን አንተ ከአምላክህ ጋር ባለው ግንኙነት ትባረካለህ። ኮሜንት ላይ ስጽፍ ግን አጠገቢ የሌለውን ሰው በኮሜንት እየባረከው አምላክን እየባረከው ባርከው እያልከው ነው። አጠገቤ ቆሞ አንድ ሰው ሲጸልይ እኔም ከሱ ጋር አብሬ ስጸልይ የኔን ጸሎት የሚሰማ ሰው አሜን እያለ እሱም ይነቃቃል። አሁን እንደዛ እንዳይሆን ድምፄን ማንም አይሰማም። ድምፄን ይሰማል እንጂ ማንም በአካል እኔን አያየኝም። ግን ኮሜንት ላይ ስጽፍ ይህ ሰው እየባረከ ነው ይላል። ኮሜንት ሲጽፍ ይህ ሰው እየባረከ ነው ብሎ የሚባርከውን እያየ እኔ ከኋላ ቀረው ብሎ ይባርካል። አያቸው። ይሄ ነው ኮሜንት ላይ መጻፍ ጥቅሙ። ይሄ ነው ኮሜንት ላይ መጻፉ። ያው አሜን መንፈስ ቅዱስ አመሰግንሃለሁ፣ አከብርሃለሁ ትላለች አና ማርያ። ሃይማኖት አሜን ትላለች። አሜን ሃሌሉያ። መንፈስ ቅዱስ ወይ አሜን አሜን። መንፈስ ቅዱስ አሜን አሜን አሜን። ደጋግማችሁ እስቲ አሜን 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 በሉ እስቲ። አሜን 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 በሉት እስቲ። አሜን አሜን አሜን። ያውን እኮ እቃቃ ጨዋታ እኮ ነው የሚመስለው። እቃቃ እኮ ጨዋታ እኮ ነው። ዝም ብሎ እነዚህ ሞኞች፣ እነዚህ ድሎች ይላሉ። ምን አይነቶች ናቸው? መካሪ የሌላቸው የዓለም ጉዶች ናቸው፣ የዓለም ሞኞች ናቸው ይላሉ። አያውቁማ። ዊኖ መንፈስ ቅዱስ በእናንተ ውስጥ እንዳለ እናንተ ታውቃላችሁ፣ ሌሎች አያውቁም ተብሎ ተጽፏል። ሌሎቹ በእናንተ ውስጥ ያለው መንፈስ እናንተ ታውቃላችሁ፣ ሌሎች ግን አያውቁም።
ሌሎች ዶክትሪናል ያውቃሉ። ሌሎች የሥላሴ ሶስተኛ አካል ነው ይላሉ። ሌሎች በርግብ አምሳል መጣ ይላሉ። ሌሎች ያለፈውን ታሪኩን በቤተ መዘክር እንዳለ እንደቆየ ዕቃ አድርገው ይናገራሉ። እኛ ግን መንፈስ ቅዱስ አለን። መንፈስን አሁን ሂ ኢዝ አክቲቭ ነው። አሁን መንፈስ ቅዱስ አክቲቭ ነው። አሁን መንፈስ ቅዱስ አክቲቭ ነው። አክቲቭ ነው። አክቲቭ ነው። አክቲቭ ነው። አክቲቭ ነው። ሃሌሉያ! ይሰራል። አሁን ይሰራል። አሁንም ይሰራል። አሁንም ይሰራል። መንፈስ ቅዱስ 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 አሁንም ይሰራል። ክብር ይሁንልህ የኔ አባት፣ ክብር ይሁንልህ የኔ አባት። ምን ይውጠን ነበር አንተ ባትኖር? ምን ይውጠን ነበረ አንተ ባትኖር? ምን ይውጠን ነበረ አንተ ባትኖር? ለማን እንናገር ነበር? እንፈነዳ ነበረ። አእምሯችን ይፈነዳ ነበረ። መንፈስ ቅዱስ አእምሯችን ይፈነዳ ነበረ። መንፈስ ቅዱስ አእምሮዬ ይፈነዳ ነበረ። አእምሮዬ ይፈነዳ ነበረ። አእምሮዬ ይፈነዳ ነበረ። ባልነግርህ፣ ጭንቀቴን ባላወያይህ፣ እምባዬን ባላፈስልህ፣ ሰቆቃዬን ባላስረዳ አቤቱ እፈነዳ ነበረ። እፈነዳ ነበረ። ከችግሬ፣ ከመከራዬ፣ ከስቃዬ የተነሳ እፈነዳ ነበረ። ከዚህ ያዳንከኝ አንተ ነህ። እፈነዳ ነበረ። መንፈስ ቅዱስ አንተ ነህ ያዳንከኝ። ከዚህ ጭንቀት ያዳንከኝ፣ ከዚህ መከራ ያዳንከኝ፣ ከዚህ አበሳ የገላገልከኝ አንተ ነህ። ከዚህ አበሳ የገላገልከኝ አንተ ነህ። አንተ ነህ። አንተ ነህ። ገላገልከኝ፣ 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 ገላገልከኝ። ከአበሳዬ ገላገልከኝ፣ ከአበሳዬ ገላገልከኝ፣ ከመከራዬ ገላገልከኝ፣ ከጭንቀቴ ገላገልከኝ፣ ከሐዘኔ ገላገልከኝ። አመሰግናለሁ፣ አመሰግናለሁ፣ አከብርሃለሁ፣ ከፍ ከፍ አረጋለሁ፣ ክብርን እሰጣለሁ። ክብር ይሁንልህ፣ ክብር ይሁንልህ፣ ክብር ይሁንልህ፣ ክብር ይሁንልህ። ስላቀመስከን፣ ስላበላሃን፣ ስላጠጣሃን፣ ስላለበስከን፣ ሃሌሉያ። ኃይላችንን ስላደስክ፣ ኃይላችንን ስላደስክ፣ ኃይል ስላደስክ፣ ኃይላችን ስለታደሰ፣ ኃይላችን ስለታደሰ፣ ኃይላችን ስለታደሰ፣ ኃይላችን ስለታደሰ፣ ኃይላችን ታደሰ። እስቲ ኃይሌ ታደሰ ብላችሁ ጻፉ። ኃይሌ ታደሰ፣ እንቆቅልሼ ተፈታ፣ ደስታዬ ተመለሰ። የፈለጋችሁትን ቃል ከዚህ መጣችሁ። ሰላሜ ተመለሰ፣ መጽናናት ሆነልኝ፣ ፈውስ ሆነልኝ፣ ኃይል ሆነልኝ። ሃሌሉያ! ኢየሱስ ስሙ ይባረክ። ክብር ይሁንለት። የኔ አባት ክብር ይሁንለት፣ ክብር ይሁንለት። የኔ አባት ክብር ይሁንለት፣ ክብር ይሁንለት። የኔ አባት ክብር ይሁንለት። የኔ አባት ክብር ይሁንለት። የኔ አምላክ ክብር ይሁንለት። ክብር ይሁንልህ። ለዘላለም እናመሰግናለን። እዚህ ቤት ስለመጣ ልጆቼ አሉ ብለህ መጣ። ልጆቼ ተሰበሰቡ ብለህ መጣ። ልጆቼ ተጨነቁ ብለህ መጣ። ልጆቼ ግራ ተጋቡ ብለህ መጣ። ልጆቼ ረፍት አጡ ብለህ መጣ። ልጆቼ እንቅልፍ አጡ ብለህ መጣ። ልጆቼ ሰላም አጡ ብለህ መጣ።
ልጆቼ ተጠቁ ብለህ መጣ። ልጆቼ ተጎዱ ብለህ መጣ። ልጆቼ ታመሙ ብለህ መጣ። ኦ ሆሊ ስፒሪት ሃሌሉያ። መንፈስ ቅዱስ ሃሌሉያ። መንፈስ ቅዱስ ኦ ሃሌሉያ። ገስት ላይ እምቢ ካላችሁ በቃ ተው። ጸሎት ላይ ስለሆነን በቃ ያውን ገስት ላይ ያሉ ሰዎች እየጸለዩ አይደለም ማለት ከኛ ጋር እየጸለዩ ናቸው። በኋላ ላይ ታስገባላችሁ። ተባረኩልኝ። በቃ ጉባኤው እንትን እንዳይል መንፈሱን ጠብቁ። አቴንሽናችሁን ሆሊ ስፒሪት ላይ አድርጉ። አሁን በምናረገው ነገር ላይ አድርጉ። አንዳችን ሌላችን ሌላ ነገር አናርግ። ኦ ሆሊ ስፒሪት መንፈስ ቅዱስ ስም ይባረክ። መንፈስ ቅዱስ ስም ይባረክ። መንፈስ ቅዱስ አመሰግንሃለሁ። መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ የማይለቅ መንፈስ ነው ዛሬ የመጣው። የማይለያይ መንፈስ ነው የመጣው። ኃይል ላይ ኃይል የሚጨምር፣ ክብር ላይ ክብር የሚጨምር፣ ድል ላይ ድል የሚጨምር መንፈስ ነው ዛሬ የመጣው። ኦ ሃሌሉያ። ተጎበኘሽ፣ ተጎበኘ። ብርሃን ቤት ገባ፣ ብርሃን ቤትሽ ገባ። እንቅልፍሽ የጣፈጠ ሆነ፣ እንቅልፍክ የጣፈጠ ሆነ። ሳሎንሽ ላይ እረፍት ሆነልሽ፣ ሳሎን ላይ እረፍት ሆነ። ደግሞ መሸ፣ ደግሞ ነጋ አትይም። እጫውን ደግሞ አትይም። ስራሽን በደስታ ማድ ቤት ቢሆን በደስታ፣ መንገድ ላይ ቢሆን በደስታ፣ መስሪያ ቤት ቢሆን በደስታ፣ አስሪ ጋ ቢሆን በደስታ፣ የሆኑ ግሩፕ ጋር አብረሽ ምሰሪ ብትሆኝ በደስታ። መንፈስ ቅዱስ ሃሌሉያ። ሳይ አመሰግናለሁ፣ አመሰግናለሁ። አያስችልህም እኮ አንተ አያስችልህም፣ አያስችልህም። ልጆች ሲጨነቁ አያስችልህም። እኛ እንኳን ክፉዎች ሆነን ለግራና ቀኛቸውን ለማያውቁ ልጆቻችን ከተንሰፈሰፍንማ አንተ መልካም ሆነ እንዴት ነው የሚያስችልህ? እንዴት ያስችልሃል? ሆሊ ስፒሪት አመሰግናለሁ የኔ አባት። ሰይ አልቅስ አልቅስ እያለኝ ነው። አልቅስ አልቅስ እያለኝ ነው። እሰይ መንፈስ ቅዱስ፣ እሰይ መንፈስ ቅዱስ፣ መንፈስ ቅዱስ፣ መንፈስ ቅዱስ። የደስታ ልቅሶ አልቅስ አልቅስ እያለኝ ነው። የደስታ ልቅሶ አልቅስ አልቅስ እያለኝ ነው። የደስታ ለቅሶ፣ የደስታ ለቅሶ ልክ እንደ ባዶ ጆንያ ቢዘቀዘቅ ምንም እንደማይገኝበት እንደ ባዶ ጆንያ የሆንኩትን እኔን መንፈስ ቅዱስ ሲሞላኝ እንደ ሌላ ሰው ሆናለሁ። መንፈስ ቅዱስ ሲሞላሽ እንደ ሌላ ሰው ትሆኛለሽ። እንደ ሌላ ሰው ትሆናለህ። ክብድ ትላለህ። ከባድ ሰው ትሆናለህ። ግሬት ማን ትሆናለህ። ማንን ነው ትላንትና አንድን ሰው እየጨበጥኩ አንተ ትልቅ ሰው ነህ ብዬ አልኩት። ትልቅ ሰው ነህ ብዬ አልኩት። አብረን ጸለይንና ቢሮ ትልቅ ሰው ነህ አልኩት። ትልቅ ሰው ነህ፣ ትልቅ ሰው። ሃሌሉያ። መንፈስ ቅዱስ ትልቅ ሰው ያደርግሻል። መንፈስ ቅዱስ ትልቅ ሰው ያደርግሃል። ትልቅ ሰው፣ በሰው ፊት የቀለልክ፣ በሰው ፊት አይን ማትገባ፣ ስምህ በቁልምጫ የማይጠራ፣ ስምሽ በቁልምጫ የማይጠራ፣ የማትወደጂ፣ ከሰው ጋር እንኳን እኩል የማትቆጠሪ፣ አሁን ግን እግዚአብሔር የሚያከብድ መንፈስ። ቀለሽ ነበረ፣ አሁን ትከብዳለሽ። ግንባርሽ ይከብዳል። የአፍሽ ቃል ይከብዳል። የፊትሽ ገጽታ ይከብዳል። ኦ ሃሌሉያ። ኢየሱስ፣ ኦ ኢየሱስ። ክብድ ነው የምትለው። ክብድ ድምፅ ይከብዳል። ቃልህ ይከብዳል። ቃልሽ ይከብዳል። ህይወትሽ ይከብዳል። ኩልል ያለ እንደ ምንጭ ውሃ እግዚአብሔር ህይወትሽን ያጠራዋል። ህይወትህን ያጠራዋል። እንደ ምንጭ ውሃ ነው የሚያደርገው። ኩልል ያለ
ኩልል ያለው ህይወት፣ ኩልል ያለ ህይወት፣ እንከን የሌለው ህይወት፣ ነቀፋ የሌለበት ህይወት፣ ኩልል ያለ ህይወት ያደርጋል መንፈስ ቅዱስ። አመሰግናለሁ። ከፍ አደርግሃለሁ። ከፍ 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 ሃሌሉያ። ከፍ አደርግሃለሁ። ሃሌሉያ ሃሌሉያ። እሳት ወድቋል። እሳት ወድቋል ዛሬ። እሳት ወድቋል ዛሬ። እሳት ወድቋል ዛሬ። እሳት ወደቀ ዛሬ። በጠላቶቻችሁ መንደር ላይ እሳት ወደቀ ዛሬ። በሚያሳድዳችሁ ላይ እሳት ወደቀ ዛሬ። የሆነ ማምለኪያ መሰዊያ ተዘጋጅቶለት እዛ ላይ ሆኖ የሚያስጨንቃችሁ ላይ፣ መንደራችሁ ላይ፣ ዞናችሁ ላይ፣ ቀበሌያችሁ ላይ፣ ወረዳችሁ ላይ፣ አውራጃችሁ ላይ፣ ክፍለ ከተማችሁ ላይ፣ ባላችሁበት መንገድ ላይ እሳት ወደቀ። ጂሰስ እሳት ወደቀ። ጂሰስ በሰው ልብ ላይ የተቀመጠው ጨካኝና ክፉ የጨለማ መንፈስ ላይ እሳት ወደቀ። ታያላችሁ። ሄዳችሁ ልብ ካላችሁ እጃችሁን ዘርጉና ጨብጡ። ይቃጠላሉ። እስቲ ስልክ አውሩ፣ አይቆሙ። እስቲ አግኟችሁ። ቀና ብለው ፊታችሁን አያዩም። ቀና ብለው ፊታችሁን አያዩም። ቀና ብለው ፊታችሁን አያዩም። ፊታችሁን ይፈራሉ። ፊታችሁን ይፈራሉ። ቃላችሁን ይፈራሉ። ስማችሁን ይፈራሉ። ይሄ ነው ልዩነት። እግዚአብሔር ልዩነት ያደርጋል። ልዩነት ያደርጋል። እግዚአብሔር ልዩነት በአንቺና በአንተ፣ በአንቺና በአንተ በማያምኑት መካከል ልዩነት ያደርጋል። ልዩነት ሆነ። ልዩነት ሆነ ሆነ። በቃ ያውቃሉ ልዩነቱን። ዘይኖ ያውቃሉ። በእናንተ ፊት ቀና አይሉም። ኩስስ ነው የሚሉት። ለምን ትልቅ ሰው አይሆንም? ለምን ግብዳ አይሆንም? ለምን ትልቅ ባህር ዛፍ የሚያክል ሰው አይሆንም? በቃ አንቺ ውስጥ ያለው መንፈስ፣ አንተ ውስጥ ያለው መንፈስ፣ አንቺ ውስጥ ያለው መንፈስ፣ አንተ ውስጥ ያለው መንፈስ ኢየሱስ ጌታ ነው። ይህንን ነው የሚያደርገው። ይህንን ያደርጋል። ይህንን ያደርጋል። ይህንን ያደርጋል። አይቴልዩ ይህንን ያደርጋል። ይህንን ያደርጋል። ይህ ነገር ሆነ በሕይወታችሁ። ይህ ነገር ሆነ በሕይወታችሁ። ይህ ነገር ሆነ በሕይወታችሁ። ይህ ነገር ሆነ። ሆኖ የማያውቅ ነገር ሆነ። ሆኖ የማያውቅ ሆነ። ሰው ሲመሰክር እንዲህ ተደረገልኝ፣ እንዲህ ተደረገልኝ፣ እንደዚህ ሆነልኝ፣ ጌታ እንደዚህ ያደረገልኝ፣ በምን ላመስግነው እያሉ ሲመሰክሩ፣ አንቺ ግን ችግር የምታወሪ፣ አንተ ግን ችግር የምታወራ፣ መቼ ነው መቼ ነው መቼ ነው የምትል፣ መቼ ነው መቼ ነው የምትይ፣ ሆነ ዛሬ በሕይወትሽ ላይ ተአምራት ሆነ፣ ድንቅ ምስክርነት ሆነ። ታያላችሁ። ባትመሰክሩን አልጠይቃችሁም። ግን ምስክርነት እዚህ ቤት ውስጥ አልጠይቃችሁም። ግን የት ሂጄ ልመስክር ትላላችሁ? አልጠይቅም። አንድም ሰው እስቲ ምን ሆነልህ ብዬ አልጠይቅም። ግን የሆነ ነገር ይሆናል። አንድ ሰው እንዲመሰክር አልጠይቀውም። አንድ ሰው እንዲመሰክር አልጠይቀውም። የት ሂጄ ልመስክር የሆነልኝን እስክትሉ እጅ በአፍ ላይ ጭናችሁ እንደዚህ የት ሂጄ ልመስክር ሆነልኝ እኮ ህልም እስኪመስለኝ ሆነልኝ እስክትይ፣ ህልም እስኪመስልህ ሆነልኝ የምትለውን ነገር እግዚአብሔር በሕይወት ያደርጋል። ፕሬይዝ ጋድ። ሰይ ክብር ይሁንለት የኔ አባት፣ ክብር ይሁንለት የኔ አባት፣
ክብር ይሁንለት የኔ አባት፣ ክብር ይሁንለት የኔ አባት፣ ክብር ይሁንለት። የዘመናት ጥያቄያችሁ ይፈታ። የዘመናችሁ እንቆቅልሽ ይፈታ፣ አይቁም። እግዚአብሔር ዘንድ ጥያቄ የለም፣ መልስ ብቻ ነው። አንቺ ዘንድ ጥያቄ ብቻ ነው፣ መልስ የለም አደለ? በእግዚአብሔር ዘንድ መልስ ብቻ ነው ያለው። በኢየሱስም በጥያቄዎች ሁሉ ላይ በጥያቄዎች ሁሉ ላይ መልስ ይሁን። መልስ ሆነ ብላችሁ ጻፉ። መልስ ሆነ። በቃ እቃ እንደሚጫወት ሰው በዚህ ሶሻል ሚዲያ ላይ በቃ ዝም ብላችሁ እንደ ሞኝ መልስ ሆነ በሉ። አውቃለሁ ተስፋ ከመቁረጥ የተነሳ አውቃለሁ። ዝም ብለህ እኮ ነው አንተ የምትሉ ሰዎች አላችሁ። እዚያውን ዝም ብለህ እኮ ነው አንተ፣ ዝም ብለህ እኮ ነው፣ ዝም ብለህ ነው እኮ። እስቲ ለማንኛውም ልሞክረው የምትሉ መልስ ሆነ በኢየሱስ ስም፣ መልስ ሆነ በኢየሱስ ስም፣ መልስ ሆነ በኢየሱስ ስም። እንዴ እግዚአብሔር እንዴ አመድ ላይ የሚያንከባልል አምላክ መሰለ እንዴ? እንደዚህ አመድ ላይ የሚያንከባልልሽ አንገትሽን ጠምዝዞ አመድ ላይ የሚያንከባልል መልስ ደጅ የሚያስጠና የሚያስተጓጉል፣ እስቲ ለምን ተንከባለል፣ በቃ ደስ ይበለኝ ነሸጥ ሲለኝ እሰጥሃለሁ የሚል መሰለ እንዴ? የሚራራ አምላክ ነው። የሚራራ ሩሩ አምላክ ነው። በኢየሱስ ስም ዛሬ ራራልሽ፣ ዛሬ ራራልኝ ትያለሽ፣ ታያለሽ። ዛሬ ራራልኝ፣ ዛሬ ራራልኝ። ልጆቻችን ስንቆጣቸው ሲያጠፉ ምናምን በቃ የምንወዳቸው አይመስላቸውም። እነሱ ቁጣችንን ነው የሚያሰላስሉት። የሆነ ነገር አስባችሁላቸው እንደዚህ እንደዚህ ላደርግ ነበረ፣ እንደዚህ እንደዚህ ላደርግልህ ነው ስትሉት ምን እንደሚል ታውቃላችሁ? እንዴ ታስብልኛለህ እንዴ ይላል። እንዴ አባዬ ታስብልኛለህ? እንደዚህ ታስብልኛለህ? አይመስለኝም ነበር። ይገርማል። ታስብልኛለህ እንደዚህ? ማይ ጋድ ይላሉ። እንዴ አስብላችኋለሁ እንጂ ለማን ነው ማስበው? ለእነሱ እኮ ነው ማስበው። እግዚአብሔርም ያስብልሻል፣ እግዚአብሔርም ያስብልሃል። ፊቱን ሲያዞርብህ ለጥቂት ጊዜ ዝም ሲልህ ብታንኳኳ ብታንኳኳ አልከፍት ቢልህ መሰለ የማይራራልህ መሰለ የማይራራልሽ መሰለ የጨከነ መሰለ ጀርባ የሰጠ መሰለ የረሳ መሰለ የጠመደ መሰለ የተወ ይራራልሃል፣ ይራራልሃል። ከጩኸትን ብዛት የተነሳ ይራራልሃል ተብሎ ተጽፏል። ይራራልሻል። ራራ። መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔርም ለሕዝቡ ራራ ይላል። እግዚአብሔርም ለሕዝቡ ራራ። አሜን። ራራልኝ ብላችሁ ጻፉ። እችን ቃል እንኳን መጻፍ አትወዱም። መቼ ይራራልኝና ነው? መቼ ይራራልኝና? ዝም ብለህ ነው አንተ። ለአንተ ከራራልህ ይራራልህ። ይራራላቸው ያወሩ። እኔ ምን በወጣኝ የምትሉ ሰዎች ራራልኝ ብላችሁ ጻፉ። እንደምንም ራራልኝ ብላችሁ ጻፉ። ራራልኝ ብላችሁ ጻፉ። ይራራልሻል፣ ይራራልሃል፣ ይራራልሻል፣ ይራራልሃል፣ ይራራልሻል፣ ይራራልሃል፣ ይራራልሻል፣ ይራራላችኋል። ሃሌሉያ፣ 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 ሃሌሉያ። መንፈስ ቅዱስ ሃሌሉያ። እግዚአብሔር ስም አማረኝ፣ ጉልበትም ኃይልም ሆነኝ። ሃሌሉያ። ኢየሱስ ጌታ ነው። አከብርሃለሁ፣ ከፍ አረጋለሁ። ክብር ይሁንልህ። መዝሙር ሲጀምር ያው ጉባኤው ይበተናል ታውቃላችሁና ብተው ይሻለኛል። ብሪቱ በጸሎት ትቀጥላለች። በዚሁ መንፈስ እንቀጥላለን። ሳይዳ በኋላ ከተመቻት መዝሙር ትዘምራለች። እየዘመር እያመሰገንን የኃይል የእወጃ ጸሎት እንጸልያለን። አዋጅ
ሃሌሉያ። የእወጃ ጸሎት እንጸልይ። ልክ ይህን ስፕሪት አስቀጥሉ። እስከ 2 ሰዓት ድረስ በዚሁ ስፕሪት ነው የምንሆነው። በዚሁ ስፕሪት እናስቀጥላለን። በዚሁ ስፕሪት እናስቀጥላለን።